አይቴ ብሔራ ለጥበብ እንኳን ያደረሳችሁ። አሜን። በሀብት ስቦ በረድኤት አቅርቦ በቸርነት ሰብስቦ ያገናኘን አምላካችን ክብር ምስጋና ይድረሰው። ቅረቡ ኀቤሁ ወያበርህ ለክሙ ወኢይትኀፈር ገጽክሙ። ወደ እርሱ ቅረቡ፣ ወደ እርሱ ቅረቡ፣ እሱም ያበራላችኋል፣ ፊታችሁ አያፍርም። ለእግዚአብሔር መልካም ፈቃድ የምንማማርበት የትምህርታችን መነሻ ቃል ይህ ነው። በመዝሙረ ዳዊት መዝሙር 34 ቁጥር 5 ላይ ይገኛል። ቃሉ ጥልቅ መልእክት ነው። ወደ እሱ ቅረቡ ነው የሚለው። ወደ እሱ ቅረቡ እሱም ያበራላችኋል፣ ፊታችሁን አያፍርም። ስለ ቃሉ የቃሉ ባለቤት አምላካችን እግዚአብሔር የተመሰገነ ይሁን። እንግዲህ መምህራን ቁሞ መናገር ብቻ ነው ድርሻቸው። ምዕመናን ደግሞ ቁጭ ብሎ መስማት ነው ድርሻቸው። መንፈስ ቅዱስ ደግሞ የምንሰማውን በልቡናችን ማዋሃድ ነው ድርሻው። እንዲያዋህድ መጠየቅ ደግሞ መልሶ የመምህራንን የምዕመናንን ድርሻ። መምህራን የሚናገሩት የተስተካከለ ለምዕመናን ልቡና የሚስማማ የሚዋሃድ እንዲሆን ይጸልያሉ፣ ይለምናሉ። ምዕመናን ደግሞ የሚሰሙት ቃል የእግዚአብሔር ቃል ነውና በውስጣቸው ስራ እንዲሰራ እንዲለውጣቸው ይለምናል። የእግዚአብሔር ቃል አጥሯል ተብሎም እንዲረዝም፣ ረዝሟል ተብሎም እንዲያጠር ሊያደርግ የሚችል ፍጡር የሌለው ኃያል ነው። ምክንያቱም በዚህ ዓለም ያሉ መሪዎች የሚያስተላልፉት መልእክት እንኳን እንደ ትልቅ ነገር ቆጥረን እንቀበላለን። አሁን የምናወራው መልእክት ግን የእግዚአብሔር ይህ ማለት ሰማይ ምድሩን የፈጠረው እኛንም በመልኩና በምሳሌ የፈጠረው መላእክት ሁሉ የሚገዙለት ኃይላት ሰራዊተ ሰማያት በሙሉ የሚንቀጠቀጡለት አምላክ የእሱን መልእክት ነው እየሰማን ያለን። ትምህርት መማር ማለት የእግዚአብሔርን ቃል ዕለት ዕለት መስማት ማለት ነው። ትምህርት መማር የማይወድ ሰው እግዚአብሔርን መስማት አልፈልግም ማለት ነው። ስለዚህ የምዕመናን ሕይወት ተጠብቆ የሚኖረው በጸሎትና በትምህርት ነው። የምዕመናን ሕይወት የሚጠበቀው አለበለዚያ ክርስቲያን ነኝ አማኝ ነኝ ማለት አይቻልም። የማይጸልይ የማይማር ክርስቲያን መሆን አይችልም። መጸለይ ብቻውን ክርስቲያን አያስብልም። መማር ብቻውን ክርስቲያን አያስብልም። ሰውን ትክክለኛ ክርስቲያን የሚያስብለው መጸለይና መማር ሁለቱ ሲዋሃዱ። መጸለይ ማለት እኛ ለእግዚአብሔር መናገር ነው። መማር ማለት ደግሞ እግዚአብሔር ለእኛ መናገር ነው። ስለዚህ ሁለቱ ምን መሆን አለባቸው? መዋሃድ። ሁለቱ ካልተዋሃዱ ውሸት። ተማሪ ብቻ ነኝ ማለት አይደለም። እግዚአብሔር ጋር መነጋገር በጸሎት ስለሆነ ያለ መጸለይ ክፍተቱ ይጎዳዋል ማለት ነው። መጸለይ ብቻ ስህተት። ለምን? እግዚአብሔር የሚናገረውን አልሰማም እኔ ብቻ ነው የምናገረው ብሎ ብቻውን የሚለፈልግ ሰው ይመስላል። ስለዚህ ሁለቱን ያዋሃደ ሕይወት ነው ያለን በክርስትና ሕይወት እና ለዚህም ደግሞ የመምህራኑ ቆሞ መናገር ድርሻቸው ሲሆን የምዕመናኑ ደግሞ ቁጭ ብሎ እግዚአብሔር ምን እንደሚናገረኝ በልቤ ውስጥ ያለውን ነገር እንዴት ሊያውቅ ቻለ? ማን? መምህሩ። መምህሩ አውቆ አይደለም የሚናገረው። ታዲያ ቃሉ ነው የሚያውቀው፣ ቀድሞ ስለሚያውቅ ነው። የእኛን ሕይወት የሚያውቅ ልባችን የሚያውቅ እግዚአብሔር ያስጻፋቸው መጻሕፍት ናቸው የሚናገሩ። መምህራኑ ይህንን ማስተላለፍ ከዛ በኋላ አሁን የኔን ችግር ነው የገለጠው ብሎ መግለጽና መለወጥ ደግሞ የምዕመናን ብቻ ነው። ለመንፈስ ቅዱስ ልብን መስጠት እሻ በተለይ በትምህርት ሰዓት ብዙ እያለቀሱ የሚማሩ የተቀደሱ ነፍሳት የተቀደሱ ምዕመናን ልባቸው የሚሰበርላቸው ነው። ትምህርት ሲማሩ ልባቸው የማይባክንባቸው የቁመት አይደል ነው። ጌታዬ ሆይ ከፊት መጥቻለሁ ድምፅህን እንድሰማ እርዳኝ ብሎ መለመን በጣም ያስፈልጋል። ምን ጊዜያዊና ዓለማዊ በሆኑ ሁነቶች ላይ ለምንገኝ አይነት ሆነን ቁጭ ብለን ተዝናንተን እሱ አይደለም ክርስትና። ጸጥ ብሎ መስማትና መለወጥ ነው። እንግዲህ ወደ ቃሉ ስንመለስ መዝሙረኛው ዳዊት ንጉሥ ነው፣ እንደምታውቁት ነቢይ ነው፣ አመስጋኝም ነው። አስቡት እንግዲህ
ንጉሥ ነው፣ እስራኤልን ይመራል። ነቢይ ነው፣ ትንቢት ይናገራል። መዝሙረኛ ነው፣ ይዘምራል። ጸሎተኛ ነው፣ ይጸልያል። ገርማችሁ ጊዜ ይበቃው ነበር፣ ግን ጊዜው እንደኛ ያለ ጊዜ ነው። የሀገር መሪ ነው። የሀገር መሪነቱ ግን እንዳይጸልይ አልከለከለው። የሀገር መሪነቱ እንዳይዘምር አልከለከለው። በገና እንዳይደረድር አልከለከለው። ይህ ንጉሥ ጊዜ አጠረኝ አይልም። በእግዚአብሔር ቤት ለመገኘት ምክንያት አይደረድርም። ግን ባለስልጣን ነው። አስተውሉ። አማኝ ሆኖ ስልጣን ያለው ሰው፣ አማኝ ሆኖ ገንዘብ ያለው ሰው ከተገኘ በሚገርማችሁ ሌላው ሰው የመጥቀም እድሉ ሰፊ ነው ማለት። አሁን የተቸገርነው ገንዘብና ስልጣን ሲያገኙ ሰዎች እምነታቸውን ያጡታል፣ ሃይማኖታቸውን ይለውጡታል፣ እግዚአብሔርን ይረሱታል። ገንዘብና ስልጣን የሚሰጣቸው ማን እንደሆነ ትዝ አይላቸው። ይሄ ደግሞ ይወዳቸዋል። እና አሁን መነሻ ቃል የተጠቀምለት ነቢዩ ዳዊት፣ ንጉሱ ዳዊት፣ ጸሎተኛው መዝሙረኛው ዳዊት ሆኖ ይጠራል። አየህ፣ በዓለማዊ የመሪነት ስልጣን ላይ መቀመጥ እግዚአብሔር የለሽ እንድትሆን አያደርግም። እንዲያውም የበለጠ ያነገሰህን እግዚአብሔርን እንድታመሰግን ነው የሚያደርገው። እና ይህንን ያረሳ ሰው ነው ለጸሎት ጊዜ ያልጠበበው። ከፍ ብለን ስናነብ በጣም የሚገርም ቃል ይናገራል። እባርኮ ለእግዚአብሔር በሁሉ ጊዜ ወዘልፈ ስብሐት ውስተ አፉየ፣ እግዚአብሔርን ዘወትር አመሰግነዋለሁ ምስጋናውን ሁልጊዜ በአፌ ነው ይላል። ይህ ንጉሥ እኮ ነው። ብዙ ሰራዊት የሚመራ ብዙ ህዝብ ብዙ ዜጋ የሚመራ ሰው ነው። ግን ምን ይላል? ሁልጊዜ እግዚአብሔርን አመሰግነዋለሁ ምስጋናውን ሁልጊዜ ዘወትር በአፌ ነው። በእግዚአብሔር ትከብር ነፍሴ፣ ሰውነቴ ነፍሴ በእግዚአብሔር ትከብራለች አለ። በመንግስቴ ትከብራለች አላለም። በስልጣኔ በገንዘቤ በጉልበቴ በክንዴ ትከብራለች አላለም። በእግዚአብሔር ትከብራለች። የእያንዳንዳችን ህሊና በማን እንደምንከብር ያምናል። በዘመድ በዘር በጎጥ እንደምንከብር የምናስበው አይደል? በተለይ ደግሞ ባለስልጣን ዘመድ አለ ብሎ የሚያስብ እግዚአብሔር ይረሳል። ስልጣን ያለው በስልጣኑ እግዚአብሔርን ይረሳል። ዘመድ ያለው በዘመዱ እግዚአብሔርን ይረሳል። ጊዜያዊ በሆኑ ሁኔታዎች እግዚአብሔርን ይረሱታል። ጊዜያዊ ክስተቶች እግዚአብሔርን ያስረሱታል። ይሄ ሰው ሞኝ ነው፣ በጣም ሞኝ ነው። በሸክላ ያምናል። ሰው እኮ ሸክላ ሰቀራል፣ አፈር ነው። ዘመድህ አፈር ነው፣ አባትህም አፈር ነው፣ ወንድምህም አፈር ነው፣ ጉልበትህም አፈር ነው፣ ስልጣንህም ጠፊ ነው፣ ህልም ነው። በህልም ከመደሰት በውን መደሰት ይበልጣል። አስተውሉ። በህልማቸው የሚደሰቱ ሰዎች ሲነቁ ያ ደስታ የለም። ይሄ ያላታለለው ሰው ነው። ምን አለ? በእግዚአብሔር ትከብር ነፍሴ፣ ነፍሴ በእግዚአብሔር ትከብራለች ይላል። ይስሙ የዋሃን ወይፍሩ፣ የዋሃን ልብ የሆኑ አማኞች ይስሙ። ተመልከቱ፣ እግዚአብሔርን አፈርተው ያሉት ወናይል ስሙ ነው የሚገርመው ደግሞ እግዚአብሔር ስሙን አብረን ከፍ ከፍ እናድርገው ይላል። አብረን ይላል። ለምን? እሱ የቀመሰውን ሌሎችም እንዲቀምሱ ይፈልጋል። የሚገርም እኮ ነው። ደጋግ ሰዎች በክፉ ሰዎች ያዝናል። የሚያዝኑት ግን በእኛ ላይ ክፉ አደረጉብን ብለው አይደለም፣ ተጎዱ ብሎ ነው የሚያዝኑት። እና እግዚአብሔርን አብረን አክብር፣ ከፍ እናድርግ፣ ስሙንም እንጥራ በማለት ይጋብዛል። እንዲህ ያለው ነው መዝሙረኛው ዳዊት። ሐሰስኩ ለእግዚአብሔር ወተሰጥወኒ፣ እግዚአብሔርን ፈለኩት እሱም መለሰልኝ። እግዚአብሔርን ፈለኩት እሱም መለሰልኝ። ለምን? እግዚአብሔርን ብንፈልገው የሚመልስልን መሆኑን ያረጋግጥልናል። እግዚአብሔርን ፈልጎ ያጣ የለም። ግን የሚፈልገው ስንቱ ነው? ብዙዎቻችን በእግዚአብሔር ቅድሚያ የምንፈልጋቸው ነገሮች አስቀምጠን የመጨረሻ አይነት ነው እግዚአብሔር የምናደርገው። የመጀመሪያ እግዚአብሔር፣ ሌሎቹ እግዚአብሔር የሚሰጣቸው ነገሮች ናቸው። እግዚአብሔር ሰጭ ነው። ስጦታን ወደን ሰጩን ትተን መዳን እንደማንችል ማረጋገጥ። እግዚአብሔር ሰጭ ነው። ትዳር ይሰጣል፣ ልጅ ይሰጣል። ትዳር የሰጠ እግዚአብሔር በትዳራችን ምክንያት ትምህርቱን እንዳንሰማ አይደለም። በትዳር ምክንያት እንዳንቆርብ አይደለም። በትዳር ምክንያት ወደ ቤተክርስቲያን እንዳንመጣ አይደለም። በትዳር ምክንያት ጸሎት እንድንዘነጋ አስራት እንዳናወጣ አይደለም።
በትዳር ምክንያት ከቤቱ እንድንርቅ አይደለም ትዳር የሰጠን የበለጠ እንድንቀርብ ነው። ልጅ እንጠይቃለን። አዎ ለመጠየቅ ሁሌም በቤቱ እንመላለስና ስናገኝ ልጆች ምክንያት እኩል መምጣት ያልቻልኩት እንደገና ልጅን ምክንያት እናደርጋለን። ከእግዚአብሔር ለመራቅ ልጅ ምክንያት ሊሆን አይችልም። ብዙዎች ግን ከዚያ ለመራቅ ምክንያት የምናደርገው ልጆችን ነው። ታዲያ ሰው ልጆቻችሁን እንግደል ወይስ እግዚአብሔር ትተውት ብትባሉ ምንድን ነው መልሳችሁ? ይህ ፈተና እኮ ይመጣል። ሶፊያ የተባለች አንዲት ክርስቲያን እኮ ተጠይቃለች። 5 ልጆቿ እንግደልብሽ ተብላለች። ይሞቱ ነው ያለ። በዚህ ዘመንም አንዲት እህት ገጥማኛል። 3 ልጆች ያሏት ወይ 3 ልጆች እንገላለን ወይ ለምናስበው እሺ በይ አሏት። ስለ ልጆች ብዬ ከእግዚአብሔር አርቀው ግደሏቸው። አያችሁ ግደሏቸው። ክርስትና ሰማዕትነት ማለት ነው። በልጅ ምክንያት እግዚአብሔር አይጣል። ሰጪውን ትተን ስጦታ ተቀብለን ከእግዚአብሔር እንዳንርቅ መጠንቀቅ ያስፈልጋል። እግዚአብሔር ሰጪ ነው። አየሩን ይሰጣል፣ እህሉን ይሰጣል፣ አዝመራን ይሰጣል፣ ዝናቡን ይሰጣል፣ ሁሉን ነገር ይሰጣል። ሁሉን የሚሰጥ እግዚአብሔር ትተን የተቀበልነውን ነገር ለምንድን ነው እንደ እግዚአብሔር አድርገን የሚቆጥረው? ይሄው ራሳችን ግለ ጥያቄ ነው። መዝሙረኛው ዳዊት እግዚአብሔርን ፈለኩት እሱም መለሰልኝ ይላል። እሱም መለሰልኝ ነው ይላል። በጣም የሚገርም ወንኩሉ ምንዳቤ አድኃነኒ ይላል። ከገጠመኝ ችግር ሁሉ አዳነኝ ይላል። እግዚአብሔርን ፈለኩት ካለ በኋላ እሱም መለሰልኝ። የመልሱ ምስጢር ከችግሬ አዳነኝ። ከችግሬ አዳነኝ። ይሄንን ሲዘረዘር መጥቶ ነው እንግዲህ ቅረቡ ሀቤሁ ያለው። እኔ ፈልጌው አግኝቼዋለሁ፣ ምላሽም ሰጥቶኛል፣ ከችግሬ አድኖኛል። ከዛ በኋላ እናንተም አለ ወደሱ ቅረቡ፣ ወደሱ ቅረቡ። እንደ አባት ይመክረናል፣ እንደ ነብይ ይናገረናል፣ ይገስጸናል። ተመልከቱ፣ ስልጣን ያላታለለው ሰው ይነግረናል። ወደሱ ቅረቡ አለ። በስልጣኑ አልተመካም። ጊዜያዊ መንግስት እንደሚያድንም አላሰበም በጭራሽ። ለዘላለም የሚኖር ዓለማትን የፈጠረ ከዘመናት መቆጠር በፊት የነበረ እግዚአብሔር መቅረብ ምን ያህል ጥቅም እንዳለው ነገር ፈለኩት፣ መለሰልኝ፣ ከችግሬም አዳነኝ። ወደሱ ቅረቡ አለ። ቅረቡ ሀቤሁ፣ ወደሱ ቅረቡ። ከዛሳ ያበራላችሁ ያበራላችኋል፣ ያበራላችኋል። እናንተ ወደሱ ቅረቡ አለ፣ ያበራላችኋል፣ ፊታችሁም አያፍርም። ወደሱ ስንቀርብ 2 መሰረታዊ ነገሮች እንደሚሰጡ ይነግረናል። ስለዚህ በዚህ ርዕስ መነሻነት ነው እንግዲህ የምናየው በቀጣይ ዕለታት ሁሉ የሚቀጥለን ጉባኤ ላይ መነሻችን ወደሱ ቅረቡ ነው። ዛሬም ለዓለመቱ ሰዎች የምትነግሯቸው ወደሱ ቅረቡ የሚል ትምህርት ተምረናል። የሚቀጥል ነው ብላችሁ ነው የምትነግሩ። ወደሱ ቅረቡ ነው። ቀላል ቃል ይመስላል። ይሄ ወደሱ ማን ነው? እሱ ቅረቡ። እንዴት? ከዛስ የመቅረብ ጠቀሜታ ምንድን ነው? ከዛስ ወደሱ የቀረቡ ሰዎች ምን አገኙ? ያልቀረቡ ሰዎችስ ምን ገጠማቸው? በዚህ ውስጥ የሚታይ ነው ማለት ነው። ስለዚህ ምርጫ የኛ ይሆናል ማለት ነው። መቅረብ አለመቅረብ። እግዚአብሔር የግዴታ አይደለም፣ የውዴታ ወደን እንድናመልከው ነው የሚፈልገው። አስገድዶ እንድናመልክ አይፈልግም። አስገድዶ አያድነንም። አስገድዶ ወደሱ እንዲቀርብ አይደለም። ለዛ ነው ዓለም ወደ ፈለገው ሲኮበልል ዝም የሚለው። ዝናቡን ይሰጣል፣ ምግቡን ይሰጣል፣ ጤናውን ይሰጣል። ባታመልክም ያበላሃል፣ ባታመልከውም ማለት ነው። ባንጸልይም ያበለናል። አንዳንዶቻችን በመጸለይ ብቻ እንኖር ይመስላችኋል። አይደለም። ባንጸልይም ውለን እናድራለን፣ ባንጸልይም ምሳ እንበላለን፣ ባንጸልይም ራት አለን፣ ባንጸልይም ጤና አለን። ባንጸልይ ይህ ማለት ግን ከእግዚአብሔር ጋር አለመቅረባችን ወዲያው እንድንቀሰፍ ያደርጋል ማለት አይደለም። ጊዜ አለው፣ ቆይታ አለው፣ ቅጣት አለው። እሱን መቻል አንቆ ወደ እሱ የቀረቡ በመከራ ውስጥና በችግር ውስጥ የሚያልፉ ሰዎች ስታዩ በዚህ ሚዛን የሚዛባባቸው ሰዎች አሉ። እንዲህ አይነቱ ስትመለከቱ ወደ እግዚአብሔር የቀረቡ ግን እንደዚህ የታመሙ እንደዚህ የተጎዱ እንዲህ የሆኑ አሉ። ሰማዕታት ይኸው እንዲህ ተፈለጡ ተቆረጡ ሲባል እንዲህ ስንሰማ ወደ እሱ መቅረብ እንደዚህ የሚያደርግ ሆነ ብንርቀው ወደ ፍጻሜ ሁሉ ሊገባ ይችላል። ሰው ግን አይደለም። ምስጢሩን እናወራለን። አሁን ወደ እሱ ቅረቡ ነው የሚለው መዝሙረኛው። ይህ እንግዲህ እንዳልኳችሁ መዝሙረኛው ዳዊት እስራኤል መሪ ነው።
መሪነቱ ግን ሃይማኖቱን እንዲለቅ አላደረገው። ጊዜ አጣሁም አላለም። ዘወትር ምስጋና ባፌ ነው ያለ። ዘወትር እግዚአብሔርን አመሰግናለሁ። ከዚያ በኋላ በጣም የሚገርመው ወደሱ ቅረቡ የሚለው ወደኛ ያስተላልፉ መልእክት ነው። ለራሱ ያደረገለትን ከነገረን በኋላ እኛም እንዲደረግልን ወደሱ እንድንቀርብ ይጋብዛል። ወደሱ ቅረቡ ይላል። ስለዚህ ወደሱ መቅረብ ማለት እንግዲህ ከጥንተ ዓለም ወይም ከፍጥረተ ዓለም ጀምሮ ስንመለከት አንደኛ በዓለም ላይ፣ ሁለተኛ በዘመነ አበው፣ ሶስተኛ በዘመነ ኦሪት፣ አራተኛ በዘመነ ሐዲስ ብንመለከት የሚገርም ታሪክ አለ። ወደሱ መቅረብ ማለት ምን ማለት ነው? ለምሳሌ በዓለም ላይ የነበረው ወደ እግዚአብሔር የቀረቡና ያልቀረቡትን በዚህ ውስጥ ማየት ይቻላል። የመጀመሪያዎቹ የሃይማኖት ተቀባዮች መላእክት ናቸው። እግዚአብሔር ራሱን የገለጸላቸው መላእክት ናቸው። ነገር ግን ወደ ፈጠረው እግዚአብሔር ባለመቅረብ በራሱ ትዕቢትና ድንፋታ በእንቢተኝነትና በችኩል ልቡና የተጎዳ ሳጥናኤል የተባለ መልአክ ታውቃላችሁ። ወደሱ ባለመቅረብ የተጎዳ ወደ እግዚአብሔር ቢቀርብ ኖሮ ቅዱስ እያልን ልንጠራው የሚገባ የነበረ ይሄንን ቅድስና ያጣ ይሄንን ብርሃን ያጣ በጨለማ ተጎናጽፎ እንጦጦስ እንዲወርድ የተደረገ የተፈረደበት አካል ይሄ ወደሱ ባለመቅረብ የተጎዳ ነው። ታዲያ በሱ የሐሰት ማታለል ያልጠፉ መላእክት ደግሞ እስካሁን ቅዱሳን ተመጣጣኝ ወደ እግዚአብሔር ቀርበው ይኖራሉ ማለት ነው። ታዲያ የመጀመሪያው ይህ የጠፋው በትዕቢት የተጎዳው ራሱን እግዚአብሔር ነኝ ወይም ፈጣሪ ነኝ ብሎ ከእግዚአብሔር ጋር አስተካከላቸው አመስግኑኝ እስከ ማለት የደረሰው ትዕቢተኛ አካል ቅሩበ እግዚአብሔር ነበር ነው ይላል። ሳጥናኤል ማለት አሃዜ መንፈስ ቅሩበ እግዚአብሔር ነው። የሚገርም እኮ የነበረበት ስልጣን ነው። ወደ እግዚአብሔር የቀረበ ይላል። ወደ እግዚአብሔር ቀርቦ የነበረ ሲፈጠር ክብር የነበረው ብርሃን የነበረው ቅዱስ የነበረው ነገር ግን በራሱ ክፋት ወደቀ። ለዛ ነው ወደ እሱ ቅረቡ ያለ። ለምን ወደ እሱ ያልቀረቡ ሲወድቁ አይቷል ያው። ስለዚህ ነው በዓለም በፍጥረተ ዓለም ታሪክ የመላእክትን ሕይወት ስንመለከት ወደ እሱ የቀረቡና ያልቀረቡትን ለይቶ ስለሚያውቅ ወደ እሱ ቅረቡ። ከዛ ምን አለ? ያበራላችኋል። አንድ ፊታችሁ አያፍርም። ሁለት መሰረታዊ ጥቅሞችን ታገኛላችሁ ማለቱ ነው። ወደ እሱ የቀረቡ መላእክትሳ ብርሃን ፈሰሰላቸው ነብዩ በመስራት በኩል እሱ ትቶ ጠፋ፣ በጨለማ ተጎናጸፈ። በሱ ትምህርት በሱ የሐሰት ጉዞ ያልሄዱ መላእክት ደግሞ ምን ሆኑ? ብርሃን ፈሰሰላቸው። ያ ብርሃን እውቀት ሆነላቸው፣ ልባቸውን አበራላቸው። ወይ አበረዳችሁ ወደ እሱ ቅረቡ ያበራላቸዋል ማለት እውቀት ይኖራቸዋል፣ ማስተዋል ይኖራቸዋል። የዚህን ዓለም ክፋትና ተንኮል የምናውቅበት እውቀት፣ ከዚህ ዓለም ክፋት የምንርቅበት ማስተዋል ይሰጠናል። እንደ ሕፃናት በጥቂት ነገር ተታለን ትልቁን ነገር እንዳንጥል የሚያደርግ እውቀት ይኖረናል፣ ያበራላቸዋል። የልብ ብርሃን እውቀት ሌላ እንዳይመስላል። ለመላእክትም የተሰጣቸው ብርሃን ያ እውቀት ነው። የፈጠራቸው ማን እንደሆነ የሚያውቁበት እውቀት። ምክንያቱም በመላእክት ዓለም የመጀመሪያ ጥያቄያቸው ማን ፈጠረን የሚል ማን ፈጠረ፣ ከየት መጣን የሚል ጥያቄ። በዚህ ጥያቄ ውስጥ እውቀት መልስ ያስፈልግ ነበርና ይሄንን ምላሽ ለማግኘት መጽናት ያስፈልጋል። የፈጠረኝ ማን ነው ብሎ ወደሱ የሚፈልግ ዝንባሌ ያስፈልጋል። ፈጣሪን ለመቀበል የሚያጓጓ ሕሊና ያስፈልግ ነበረ። በዚህ ሕሊና ውስጥ የነበሩ መላእክት ፈጣሪያቸውን አገኙ። ይሄንን ነገር መቀበል ያልቻለው ግን በጨለማ ተጎናጽፎ በመከራ ተጣለ። ከእግዚአብሔር መራቅ ከሕይወት መራቅ። አስቡት፣ ወደ እግዚአብሔር ቅረቡ ማለት ነው። ወደ እግዚአብሔር የምንቀርበው እግዚአብሔርን ለመጥቀም ግን አይደለም። ይህን ድርታሱ ሳጥናኤል ወደ እግዚአብሔር ቢቀርብ ኑሮ እግዚአብሔርን አይደለም የሚጠቀመው፣ ለራሱ ነው የሚጠቀመው። አሱ ቅዱስ ገብርኤል ቅዱስ ሚካኤል ወደ እግዚአብሔር ቢቀርቡ እግዚአብሔርን አይደለም የጠቀሙት ራሳቸው። እኛ ወደ እግዚአብሔር ብንቀርብ የምንጠቀመው እኛ እንጂ እግዚአብሔር አይደለም። እግዚአብሔር ሊጠቀም የሚችል ፍጡር የለማ። ይህን ማሰብ ብዙዎቻችን ወደ እግዚአብሔር ለመቅረብ የምንለመነው እሱ የሚጠቀም መስሎ ስለሚታየ ሊሆን ይችላል። እንደዛ አይደለም። ስለዚህ ዲያብሎስ የራቀው ከሕይወት ነው። ከብርሃን ራቀ፣ በጨለማ ይኖራል። ከሕይወት ራቀ፣ በሞት ይኖራል። ከበጎነት ከመልካም ከእግዚአብሔር ራቀ፣ በክፋት ይኖራል። ከሰላም ራቀ፣ በእውከት ይኖራል።
ከእውነት ራቀ በሐሰት ይኖራል። ስለዚህ ከእግዚአብሔር የራቀ የመጀመሪያው ዲያብሎስ ሳጥናኤል ነበር ስሙ በፊት በጣም ጥሩ ስም። በኋላ ግን ጋኔን ከዛ ሰይጣን ተባለ። በጣም ጥሩ ስም ነው። ሰይጣን ማለት ባላንጋራ በጎ ነገር የማይታየው ማለት ነው። ብዙ ሰዎች በሊናት በጎ ነገር አይታየው ሁሉ ነገር የሚተረቁት በክፋት በትዳር ህይወት ውስጥ ሁሉ ባሏ የሆነ ነገር ሲል በክፋት መተርጎም፣ ሚስቱ የሆነ ነገር ስትል በክፋት መተርጎም፣ ሁሉ ነገር በክፋት። ተወዳጆች ወይ እያንዳንዷን ጆሮአችሁ የሰማችሁ ሁሉ በክፋት ተርጉማችሁ ለመዝለቅ አትሞክሩ። ብዙዎቻችንን ይጎዳል። በጎ ነገር የሚያስብ ህሊና እንኳን አይደለም በጎ ነገር ተነግሮ ወደ ክፋት ልንወስድ ክፉ ነገር ሲነገር እንኳን አይ እንዲህ ለማለት ፈልጎ ጥሩ ነገር ለማለት ፈልጎ ተሳስቶ ነው ብሎ ወደ በጎ ይተረጎማል። ብዙ ሰዎች ግን በጎን ወደ ክፉ ለመተርጎም ይታገላሉ። እኒህ ፍርድ ይጠብቃቸዋል። ምክንያቱም እውነት ሆኖ ከእግዚአብሔር ወጥተዋልና ልባቸውን ለክፋት አሳልፈው ሰጥተዋልና። ሰው ደግሞ ራሱ መሆን የሚፈልገውን ለመሆን ስልጣን ተሰጥቶታል። ገብሮ ርቱዐ ካህሌ ሁሉን ቻይና ጽን አድርጎ ፈጥሮታል ይላል እግዚአብሔር ሰው ለዛ። ስለዚህ ዲያብሎስ ከዚህ ነው ያፈለገው ውሸትን ነው፣ ክፋትን ነው፣ ተንኮልን ነው፣ ሴራ በእግዚአብሔር መንግስት ላይ የመነሳሳት ሴራ ነው። ስለዚህ ብዙዎች በትዳር ላይ ተንኮል ይሰራል፣ በቤተ ክርስቲያን ላይ ተንኮል ይሰራል። ነገር ግን አይጠቀም። እውነት እላቸዋለሁ አይጠቀም። ስለዚህ ወደ እግዚአብሔር ቅረቡ ሲል መዝሙረኛው ወደ እግዚአብሔር የቀረበ ሰው ከዚህ ነፃ እንደሆነ ያጠይቃል። ከባርነት ነፃ፣ ከኃጢአት ባርነት፣ ከክፋቱ ከውሸት ባርነት ነፃ። ሰው ውስጡ ሰላም የሚሆነው በነፃነት መኖር ሲችል፣ ከኃጢአት ነፃ እስካልሆነ ድረስ ሰላማዊ ሰው መሆን አንችልም። ሁሌም የሚቀዘቅዝ መጥፎ ጠባይ በውስጣችን ይኖራል። ያ ደግሞ ይጎዳል። ለዛ ነው ወደ እሱ ቅረቡ። ዲያብሎስ ከሕይወት ራቀ፣ በሞት ይኖራል። ሁሉንም ወደ ሞት ለመውሰድ ይታገል ሆነ። የሞት አበቃ ሆነ። የሞት ጋይ በሞት ላይ ብቻ የተሰለፈ ሰውን ወደ ሞት የሚያመጣ የሚስብ ሆነ፣ የሚጎት ሆነ። ጥፋተኛ እግዚአብሔር መልካም ከመልካም ራቀ። ስለዚህ ክፉ ብቻ ነው ሰይጣን። መልካምነት ነገር ርኅራኄ የሚባል ነገር የለውም። ሰዎች ይሄን ይለማመዱታል፣ ብዙዎች ይለማመዱታል። ስለዚህ በሰው ልጅ ሕይወት ታሪክ በጎ ነገር ያደረጉ እንዳሉ ሁሉ በክፉ መንገድ የተመላለሱ ደግሞ ብዙዎች ናቸው። ስለዚህ ነው በጎን ሁሉ ወደ ክፉ እየተረጎሙ ራሳቸውን የሚጎዱ ሰዎች አሉ። ከዚህ ነፃ ወደ እሱ ስትቀርብ ይሄን ያበራልሃል ማለት በውስጥ ላይ ብዙ ነገሮችን በማስተዋል እንድትራመድ ያደርግሃል ማለት ነው። ለትዳር የሚኖር ቀና አመለካከት፣ ሴት ሚስት ለባሏ የሚኖራት ቀና አመለካከት፣ ባል ለሚስቱ የሚኖር ቀና አመለካከት ይኖረዋል ማለት ነው። ምን ሲኖር? ወደ እሱ ሲቀርብ። ምክንያቱም ያበራል ወደ እሱ መቅረብ። ዲያብሎስ ከእሱ በመራቁ ምን እንደተፈጠረበት ማየት ነው። በጨለማ ይኖራል። አንድ ቀን ብርሃን አይታየው፣ አንድ ቀን እውነት አይታየው፣ አንድ ቀን ህይወት አይታየው፣ አንድ ቀን በጎ ነገር አይታየው። ሁሌም በህሊናችን ውስጥ የሚመጡ መጥፎ ስሜቶችን ስናገኝ ሁሌም ከሰይጣን ሹክሹክታ የመጡ እንደሆኑ ማወቅ ያስፈልጋል። ይህ ማለት ራሳችን ለዛ ክፍት በር ሰጥተናል ማለት ነው። እኛን አስገድዶ ክፉ እንድናስብ ያደርጋል ማለት አይደለም። ከዛ የዛ ሹክሹክታ የምንቀበል ለመሆን በሩ ከፍተናል ማለት ነው። በቃ እንደዛ አፍንጫችን በተከፈተ ጊዜ ብዙ መጥፎ የሆነ መልካም ሽታ እንደሚመጣ ሁሉ የልባችንን በር በከፈትን ጊዜ መጥፎ የሆነው ይመጣል። ለዛ ደስታ ስናሰማ የበለጠ ያክፋት በእኛ ላይ ነግሶ ይሆናል። ለበጎ ነገር ደግሞ ስንከፍት ወደዛ ስናዘነብል ቀጥታ በዛ በጎ ነገር የማደግ ዕድል ይኖራል ማለት ነው። እንደዛ ማለት ስለዚህ እኛ በውስጣችን እንዳዛዥ ሰው ነን። በቃ ይሄኛውን ስቀበል የማጥፋት ይሄኛው ሲመጣ የመያዝ ስለዚህ የትኛውን እንደሚይዝ ራሴ ምርጫ ያለኝ ስልጣን ያለኝ ማለት ነው። ይሄን በጣም ማየት ያስፈልጋል። ለዚህ ነው ወኢት ደም ትፈለጥ እምኀበ ህላዌ አላ እምኀበ ህሊና። ኃጢአት ማለት የባህሪ አይደለችም፣ ሲወጣ ሲወርድ ህሊና የሚያመጣት ናት ይላል። ወይክ ንሰብ ይልበል እንበለ ኃጢአት ወይካደሰ እናልዮ ኃጢአት ይተወው ለሰብ ጊዜ ልደቱ እስከ ጊዜ ሞቱ። ሰው ያለ ኃጢአት ኖሮ አይችልም። ይልቁንም በህሊና ከሚመላለስ ኃጢአት
ነፃ መሆን አይችልም። ከተወለደበት ጊዜ ጀምሮ እስከ ሞቱ ድረስ ህሊናው ሲወጣ ሲወርድ ይኖራል ይላል። ታዲያ በዚህ ላይ የህሊና ኃጢአትን የሚያሸንፈው በህሊና መልካምነት ነው። ይመጣል እኮ ግን ይተዋል፣ ያሸንፋል። በዚህ ላይ ውጊያው ማለት ነው። ለዚህ ዲያብሎስ ከእግዚአብሔር ስለራቀ እንዲህ አይነት ስነ ልቡናችን እየገመተ የምንፈልገውን ነገር እያቀረበልን ይሄዳል ማለት ነው። ግን ማስገደድ አይችልም። ማስገደድ ግን አይችልም። ማንኛውም ሰው አስገድዶ ክፉ ማድረግ አይችልም። አስገድዶ እኛ ፈቅደንለት ፈቃድ ከኛ የምንወደውን ጠባይ ያውቃል፣ ይገምታል። ሰው እንኳን ሳይኮሎጂ ተምሯል ተብሎ ስነ ልቡና ያነባል ይባላል። ሰይጣን በጣም ትልቅ ልምድ ያለው ነው። እያንዳንዳችን ነው ዝንባሌያችን ወዴት እንደሆነች ይገምታል። ከዛ በኋላ ያቀርባል፣ ይሸተዋል። ሽቶ ባለበት አካባቢ ሁሉ የዛ መዓዛ እንደማይጠፋ ሁሉ የአጋንንት ግብር ባለበት ልብ ውስጥ የዲያብሎስ አፍንጫው ይደርሳል። ኃጢአት የሱ ገንዘብ ስለሆነ ይሸተዋል። ተንኮል ባሰበ ሰው ልብ ውስጥ ያለው ክፋት ይታየዋል፣ ይሸተዋል፣ ያግዛል ማለት በርታ፣ ጠንክር፣ ቀጥልበት። አየህ ጎበዝ የሆንክ ያስመስላል ማለት በዚህ ሰዓት እኛ ከእግዚአብሔር መራቅ የሚጀምር በደንብ እናስብ ወገኖቼ። ዓለም መጥፎ ጠባዩ ከእግዚአብሔር መለየት፣ የዓለም ስኬት እኛ ከእግዚአብሔር መለየት፣ ሌላ ስኬት የለው። ይህንን ማሸነፍ ደግሞ የክርስቲያኖች ስኬት የኦርቶዶክሳውያን የመጨረሻ ግብ ነው። ይሄን አሸንፎ ወደ ፈጣሪያቸው መውጣት። ወደ እሱ ቅረቡ ሲል በዓለም ላይ ይኸው ገምቱ። ሳጥናኤል ተሸነፈ፣ ከእግዚአብሔር ብርሃን በራሱ ስሜት ተሳበ፣ በራሱ በግል እኔነትም ወደቀ፣ ከክብሩ ወደቀ፣ በመንጸፈ ደይን ወደቀ፣ ተዋረደ፣ ከክብር ራቀ። እግዚአብሔር ክብር ነው። ከጸጋ ራቀ። እግዚአብሔር የብዙ ጸጋ ሰጭ አስገኝ ነው። የእሱን ሀሳብ ያልተቀበሉ መላእክት ግን እስካሁን በክብር ይኖራሉ፣ ለተልእኮ ይፋጠናሉ። እነ ቅዱስ ሚካኤል እነ ቅዱስ ገብርኤል ስናስበው ወደ እሱ ቀርበው የቀሩት ናቸው። ከዛ ያወራላችኋል አለ። ስለዚህ አሁን የእውቀት ብዥታ ይፈጠርባቸው በእግዚአብሔር ላይ የጥርጥር ጥያቄ አነሱ መላእክት። ለምን ተቀበልቶላቸዋል። ያንኑ በምስራቅ በኩል የብርሃን ጎርፍ አፈሰሰላቸው። ይህ የብርሃን ጎርፍ በመላእክት ልቡና ውስጥ የሚያበራ ብርሃን ነበር። ያ ብርሃን ደግሞ እግዚአብሔርን በአንድነትና በሶስትነት እንዲያመሰግኑ የሚያደርግ የእውቀት ብርሃን ነበር። ፈጣሪያቸውን የሚያውቁበት ጥያቄ አቅርቦ ነበር። ይህ የእውቀት ብዥታ ማን ፈጠረ? ከየት መጣን? ከዚህ ብዥታ ነፃ የሆኑ በቃ የፈጠረን እሱ ይምጣ ብሎ ሲጠብቁ ነው። አዩ መላእክት ሳያውቁ ወደ ፈጣሪያቸው ቀረቡ። ሳያውቁ ምን ማለት ነው? ሳያውቁ ማለት ማን ፈጠረን በሚል ጥያቄ ውስጥ ሆኖ እኔ ፈጠርኳችሁ የሚል መጥቶ እንኳን እውነተኛውን ፈጣሪ ለመፈለግ እሱን አልተቀበሉ። ማን እንደሆነ እንኳን ሳያውቁ የፈጠረን ይምጣ፣ የፈጠረን እስከሚመጣ ድረስ በቃ በያለንበት እንጽና። ይሄን ወደ እሱ መቅረብ ማለት እግዚአብሔር ይሄንን ይፈልጋል። አይምሮ የሰጠን ህሊና የሰጠን ማስተዋል፣ ማሰላሰል፣ ማሰብ እንድንችል ያደረገን እንደዚህ አይነት ፍለጋ ውስጥ እንድንገባ እሱን እንድናገኝ። ታዲያ ያለነው ግን እንደ መላእክት መጀመሪያ በነበረ ብዥታ አይደለም። ለምን? በመላእክት ዘንድ በታወቀ ሃይማኖት፣ ከዛ በኋላ ባሉ አበው ዘንድ በታወቀ ምስክርነት ባለው ሃይማኖት ውስጥ ነው ያለነው። እንደ አዲስ አሁን ሃይማኖት የምንፈልግ አይደለም። እንደ አዲስ እምነት የምንፈልግ አይደለም። አዲስ ሃይማኖትም የለም። ሲጀመር አዲስ እግዚአብሔር የለማ፣ የነበረ ነው፣ ያለ ነው፣ የሚኖር ነው። ለዚህ ነው ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 13 ላይ ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር ወተመሰሉ በሃይማኖቶሙ እንዘ ትሬኡ ሰናየ ግእዞሙ። ሰናየ ግእዞሙ ያማረ ስራቸውን ፍሬያቸውን እየተመለከታችሁ እነሱ ምሰሏቸው፣ በሃይማኖት ምሰሏቸው። የእግዚአብሔር ቃል የነገሯችሁን ዋኖቻችሁን አስቡ። እስመ ኢየሱስ ክርስቶስ ዘትማልም ወዮ ወስመ ውእቱ እስከ ለዓለም ወየታምጡ ካልአንኪ። በጣም የሚገርም ኢየሱስ ክርስቶስ ትናንትናም ዛሬም መቼም ያው ነውና በእንግዳ ትምህርት አትወሰዱ። በመላእክት የነበረ እምነት ነው የሚሰበከው በቤተክርስቲያን። ከዚያ መላእክት ዓለም ከመላእክት ዓለም ጀምሮ ያለ እውነት የሚነገርባት ቤት ውስጥ ነው ያለነው። አሁን ግን ይኸው ሌባው በዝቷል፣ ያድን በዝቷል።
አየው ወይ በለአ ሁሉ ኃላፊ ሆኖ ቤተክርስቲያን መንገድ ኃላፊ ሁሉ እየቀጠፈ የሚበላት እሸት ሆነች። ማስተዋል ይኖርብናል፣ መንቃትን ይኖርብናል። መጋባት መወላለድ ብቻውን ክርስቲያን ያሰ ይበጣል። እየዘከሩ መብላት ብቻውን ክርስቲያን ያሰ ነገር ሃይማኖቱ መታወቅ አለበት። ነገረ ክርስቶሱ መታወቅ አለበት። ነገረ ማርያም፣ ነገረ ቅዱሳን መታወቅ አለበት። እንዴት ነው የመጣ? የያዝነው እምነት የማን? ሃይማኖት የማን? የኛ ብቻ ነው። የመላእክት እምነት ወደ እግዚአብሔር ቀርበው ያገኙትን ሃይማኖት ነው ይዘን እየቀጠልን ያለ። ሰርጎ ገብ እምነት የለንም። አዲስም አይደለም የነበረ ያለ ዓለም እስኪያልፍ ድረስ የሚቀጥል ብዬ ነበረ ትቻለ ይባል በማይዋሽ ቃሉ በማይታበል እግዚአብሔር በራሱ የተሰጠ ለቅዱሳን አንድ ጊዜ የተሰጠ ተብሎ በመጽሐፍ ቅዱስ የተመሰከረ ሃይማኖት ነው። አንድ ጊዜ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ የሚሰጠው ነገር አይደለም። አንድ ሃይማኖት ያለ መሆናችን አንዘንጋ። ስለዚህ ወደሱ ቅረቡ ያለው ወደሱ የቀረቡ መላእክት ምን ያህል እንደተጠቀሙ ስለሚያውቅ ነው። ከሱ የራቁ ደግሞ መላእክት ምን ያህል እንደተጎዱ ደግሞ ያውቃል። እንዴ ያለ ወደ ሰውም ተፈጥሮ ስንመጣ የአዳም መፈጠር እናገኛለን። ከፍጥረት ሁሉ መጨረሻ ሰው የተፈጠረው ያው ዛሬ ዓርብ ነው። ዓርብ ላይ የተፈጠረው ሰው ዓርብ ላይ የተፈጠረ ሰው እና ዕለተ ዓርብ የሰው ልጅ ተፈጥሮ የሚታወቅባት ዕለት ናት። የሰው ልጅ የተፈጠረ ዓርብ መች ተፈጠረ ብንባል መልስ ያለን ዓርብ የመጀመሪያ። እሑድ መላእክት ተፈጥረዋል። ሰኞ ይሄ ጠፈሩ፣ ማክሰኞ እጽዋቱ፣ ሮብ ፀሐይ፣ ጨረቃ፣ ከዋክብቱ፣ ሐሙስ በባህር ውስጥ ያሉ እንስሳቱ፣ አራዊቱ፣ እዛው ደግሞ ዓርብ በተመሳሳይ እንስሳት በየብስ የሚኖሩ፣ ከዛ መጨረሻ ላይ ዓርብ 3 ሰዓት ሰው አዳም ተፈጠረ። ያ የወደቀው የመልአክ ቦታ የሰው ልጆች ተሰጠ። ምን ያህል ክብራችን ያውቀናል። እግዚአብሔር እንድንርቅ አልተፈጠረም። ያ የራቀው ስለተጎዳ ሌላ ወደ እግዚአብሔር የሚቀርብ ሰው ተፈጠረ። ወዘለፎ ለሳጥናኤል ተፈጠረ አዳም። ሳጥናኤል አዳምን አሳምሮ በመፍጠሩ ዘለፈው ይላል እግዚአብሔር። እኛም በመፍጠሩ እኮ ዲያብሎስ ተሰልፎ በእኛ መፈጠር ዲያብሎስ ተሰልፏል። ይኸው አንተ ብትክደኝ ይኸው ያመልከኝ ሰው ፈጥሯል እግዚአብሔር። አንተ እኮ የዲያብሎስ ማፈሪያ ዲያብሎስ እንዲያፍርብህ የተፈጠርክ ሰው እኮ ዲያብሎስን የሚያሳፍር ነው ተብሎ የተፈጠረው እግዚአብሔርን ኃይል የለሽና ሌላ መፍጠር የማይችል አድርጎ ዝቶ የሄዳል አካል እንዲያፍር ያ ሲጸጸት የሚኖርበት አካል ነው ሰው ማለት። እንዲህ በቀላል ስሌት የምናጠፋው እንዲሁ በቀላሉ ምን ስለው አይደለም ሰው ማለት። ስለዚህ በክብር ተፈጠረ። በክብር ከፈጠረው ከእግዚአብሔር መቸመች ሊርቅ የማይገባው ሁሌም ህሊናውና አይምሮ ከሱ ጋር ከፈጣሪው ጋር እንዲኖር የተፈጠረ ከፈጣሪው ጋር እንዲሆን የተፈጠረ ሰው ማለት ያን ክብር ነው ማለት ነው። ይህንን በሚገባ የተረዳ ሰው በጸሎቱ ላይ ያነሳዋል። ጌታዬ ወይ ፈጣሪኛ ብሎ መለመን ይጀምራል። እኔ የእጅህ ስራ ነኝ ብሎ መዝመር ይጀምራል። መዝሙረኛው ዳዊት እስመ ግብረ ሌከነ እየተባለ እኛ የእጅ ስራዎች ነን። የእጅ ስራዎች ነን ማለት እኮ ሸክላ ሰሪ አፈር ለውሳ ተመልከቱ፣ አፈር በውሃ ለውሳ ከዚያ በኋላ በእጇ ይዛ ሸክላ ትሰራለች። ያ ሸክላ በእሷም ያህል ክቡር እንደሆነ ታውቃለች። በእግዚአብሔር ዘንድ እኛ ምን ያህል ክቡር እንደሆነ ማወቅ ያስፈልጋል። በቅዱስ እጁ የተፈጠርን ነን። ሕያው እስትንፋሱ ያለን ነን። ይሄ ነው ክብሩ። ሰው ይሄን ክብር ሲያውቅ ለሰው ክብር መስጠት ይጀምራል። ሚስት ባሏን ማክበር ጀምረው በዚህ ተፈጥሮ ላይ እውቀት ሲኖራት ነው። ባል ሚስቱን ማክበር የሚጀምር በዚህ ተፈጥሮ ላይ እውቀት ሲኖራት። ሚስቴ እኮ እግዚአብሔር አክብሯል የፈጠራት የከበረች ናት ካለ ሚስቱን አይነቅም፣ ሚስቱን አያዋርድም፣ አያንጓጥጥም፣ አይሳደብም።
ፍጹም ችግሮችን በውይይት መፍታት ያለ ስንቱ ነው ሚስቱን እንደ ትልቅ እንደ ቁም ነገር ከማይ ባለትዳር ለመሆን የማይገባቸው ሰዎች ትዳር ላይ ሄዶ በመዘፈቅ ክብር ያሳጡታል። ትዳር ክብር ያሳጡታል። ተወዳጆች ሆይ እግዚአብሔር ከዚህ በላይ ምን ክብር ይስጥ እና በዚህ በክቡር እጁ የፈጠረን ክቡራን ነን። በቅዱስ እጁ የፈጠረን ቅዱሳን አድርጎ ንጹሐን አድርጎ የፈጠረን ነን። ታዲያ የሰው ወደ እግዚአብሔር ሊቀርብ አይገባም። ወደዚህ ወደ ፈጠረው ለ7 ዓመት ነበር ከእግዚአብሔር ጋር የቀረበው ሰው ገነትን ያህል ቦታ ሰጥቶ አክብሮ አልቆ ያስቀመጠው ሰው ለጥቂት ዓመት ብቻ ምክሩን ተግሳጹን ሰምቶ ነው ኃላፊነት ሊሰጠው የሚገባ እንደሆነ ይሄን አድርግ ይሄን አታድርግ ማለት ነው። ምክንያቱም እሱ ፈጣሪ ሰው ደግሞ ፍጡር መሆኑ የሚያመለክት እግዚአብሔር ግን እኛ ተገዦች መሆናችን የሚያሳይ ምልክት ይሰጣል። ያንን ምልክት አለመፈጸም ትዕቢት ነው። ያንን ምልክት አለመፈጸም ይሄ ባላንጋራ ነው። የእግዚአብሔር አመፀኛ፣ የዲያብሎስ ፈቃደኛ፣ የምዕመናን ባላንጋራ መሆን ማለት ነው እና በዚህ ክብር ውስጥ የነበረው ሰው ራሱን አዋረደ። ይህን ቃል ስናገር ግን እያዘንኩ ነው የምናገር። ከእግዚአብሔር ጋር የነበረው ቀረቤታ ለቀቀ። የሰው ያ ቀረቤታ ለቀቀ። አምፖል ያለ ቆጣሪ ሊያበራ አይችልም። አዳም ከእግዚአብሔር ጋር ያለው ቀረቤታ ሲቋረጥ የልቡ ብርሃን ጠፋ። ከእግዚአብሔር ጋር የነበረው የፍቅር ግንኙነቱ ተቋረጠ። ያ የተሳሰሩበት ገመድ እግዚአብሔር ለሰው ልጅ የነበረው ፍቅር፣ አዳም ደግሞ ለእግዚአብሔር የነበረው ፍቅር በሰው አንደበት ሊገለጽ የማይችል ነው። በዚህ ሰዓት ግን ቀረቤታው ያቀረቱ ቀረ። አዳም ከማን በላይ ማንን አመነ? ከእግዚአብሔር በላይ ዲያብሎስን አመነ፣ እባብን አመነ። እግዚአብሔርን ያህል ጌታ የነገረውን ትምህርት እንደ ውሸት፣ ዲያብሎስ በእባብ አድሮ የነገረውን ትምህርት እንደ እውነት ቆጠረ። የእግዚአብሔር እውነታ ምን ነበር? ይሄን ብትበላ ትሞታለህ። የዲያብሎስ በእባብ አድሮ የሰበከው ስብከት ደግሞ ምን ነበር? ብትበላ አምላክ ትሆናለህ። ተቃራኒ። የመጀመሪያው የእግዚአብሔር ትምህርት ምን ነበር? እውነታው ምን ነበር? ብትበላ ትሞታለህ። ሁለተኛው ትምህርት የዲያብሎስ ምን ነበር? ብትበላ አምላክ ትሆናለህ። የሰው ልጅ የመጀመሪያው የእውነት ትምህርት በሁለተኛው የሐሰት ትምህርት ለወጠ። የእግዚአብሔር እንደ ውሸት ተቆጠረ። አየው፣ ሁለተኛውን ፈጸመ ማለት፣ ሁለተኛውን ሐሳብ ተቀበለ ማለት የመጀመሪያው የእግዚአብሔር ሐሳብ ውሸት ነው ማለት ነው። እግዚአብሔርን ውሸተኛ አደረገው የሰው ልጅ። ዲያብሎስን እንደ እውነተኛ አመነ። አሁን ከእውነት ስለወጣ በልቡ ላይ ምን ሊነግስ እንደሚችል ማሰብ። እግዚአብሔር ብርሃን ነው ብያቸዋለሁ። ወደ ብርሃን ሲቀርብ ሰው ይባላል። አለበለዚያ ግን ልቡ በጨለማ ተውጦ ይቀራል። ተመልከቱ። ሁለተኛውን ሐሳብ መቀበል የመጀመሪያውን ውሸት ማድረግ ነው። ስለዚህ በበለስን ቀጣፈ በላ አይደለም የምናውቀው። በዚህ ሰዓት ምን ሆነ? የመጀመሪያው ሆነ እውነቱ ወይስ የሁለተኛው ሆነ እውነቱ? የመጀመሪያው ብትበላ ትሞታለህ ነው። የሁለተኛው አምላክ ትሆናለህ ነው። ስለዚህ ሲበላ ወዲያው ምን ሆነ? ምን ሆነ? ሞተ ወይስ አምላክ ሆነ? ሞተ። የሞት ፍርድ ተፈረደበት። አሁን ወደኛ እንምጣ። የእግዚአብሔር የእውነት ትምህርት የሚፈልቅባት ቤተክርስቲያን ለሰው ልጆች የመዳን ጉዳይ ትልቅ መሰረታዊ አስተምሮ ዘርግታለች። ለሀገራችን አይደለም ለዓለም የሚበቃ ከሰማያዊው እግዚአብሔር የሚቀዳ የእውነት ምንጭ ከሆነው ከእግዚአብሔር የሚገኝ እውቀት ለዓለም አስተላልፋለች። አባቶቻችን ከእግዚአብሔር የተገኘውን ትምህርት ጉባኤ ዘርግተው ደቀ መዛሙርት አፍርተው ምዕመናን ፊት ቆመው እውነትን መሰከሩ፣ አሰማሩ። የሰው ልጅ በእግዚአብሔር መልክ የተፈጠረ ነው የሚለው እውነተኛ ትምህርት ነው። ታዲያ ሁለተኛ ምን አይነት ትምህርት መጣ? ሰው
ሰው ተወጣ መስል ምናምን ከሆነ ነገር በዝግመተ ለውጡ በቃ ሁለተኛ ትምህርት ነው። የትኛውን ያመነ ሰው ሁለተኛውን አመነ። የመጀመሪያውን በእግዚአብሔር መልክ በስላሴ መልክ መፈጠርን ረሳ፣ ትምህርቱንም ካደ፣ ለቀቀ። ሰው ከየት መጣ? ከዝንጀሮ መጣ። ዝንጀሮ ሰማያዊ ሀሳብ ያለው ይሆን? የምድራዊ ነገር ዝንጀሮ ሕይወቱ በሙሉ ገደል ለገደል መሮጥ ነው። ዝንጀሮ ሁሌም መስረቅ ነው፣ ሰውን ማስለቀስ ነው። ስለዚህ ስራችን በሙሉ ማስለቀስ ሆነ፣ ስራችን በሙሉ ማልቀስ ሆነ። ለምን? እግዚአብሔር በሰጠን ትምህርት ሳይሆን ዳርዊን በሰጠን ትምህርት የተቃኘ ትውልድ ስለተፈጠረ። ኢትዮጵያ ገነትን ትመስላለች። ገነት አዳምም ሔዋንም በክብር ይኖሩባት ነበር። በኋላ ግን ዲያብሎስ በእባብ መልክ ገብቶ ምን አደረጋ? ገነትን የስህተት ቦታ አደረጋ። አትብለት ባሉትን እንዲሞሉ ከእግዚአብሔር እንዲርቁ አደረጋ። ኢትዮጵያን በተፈጥሮ የበለጸገች እግዚአብሔር በቅርብ የሚያያት እንደ ኢትዮጵያውያን አይደላችሁም እያለ እስራኤል ሳይቀር ለማመስገን ሲፈልግ እንደ ኢትዮጵያውያን አይደላችሁም ያለላት ኢትዮጵያውያን ለእግዚአብሔር ይገዛሉ ተብሎ የተመሰከረላት ሀገር ነበረች። ስለ እግዚአብሔር ያልተጠበቡት ምን አለ? ስለ እግዚአብሔር ብለው ያልተዉት ነገር ምን ነበር? ምንም ነበር። በእውነቱ ጉባኤ ዘርግተው የሚያስተምሩ መምህራን እንኳን ያለ ደሞዝ ነው። ለእግዚአብሔር ቅርብ የሆኑ ሰዎች፣ ለእግዚአብሔር ቅርብ የሆኑ ቅዱሳን የሚፈልቁባት ሀገራችን እባብ ወደ ሀገራችን ከገባ በኋላ ግን ነገሩ ተበላሸ፣ በጣም ተበላሸ። ይህም የፈረንጁ አስተሳሰብ፣ የተንኮለኞቹ የሴረኞቹ አስተሳሰብ ከገባ በኋላ የቤተ ክርስቲያን እውቀት ሁሉ ኋላ ቀር ነው ሲል እውነት እየመሰለው ሰው ሁሉ ልብሱን እየጣለ ፈረንጁ ተከተለ። ሌላ ተገጠመለት። ማደግ አይችል፣ ማሳደግ አይችል። ይኸው ሁሌ ቁልቁል እንሮጣለን። ሁሌ ሁለተኛው ትምህርት ያመጣው ጣጣ ነው። ሁለተኛው ትምህርት ሰው ዶክተሬት ሰርቶ ፕሮፌሰር ሆኖ ውሸት ይጽፋል፣ ተንኮል ያወራል፣ ህዝብን ያገዳድላል። ደረጋት የእውቀት ሚዛኑ ይሄ ነው። አየህ፣ ለፍቅር ለሰላም ዋጋ አጣለለት። ሁለተኛው ትምህርት የሚያመጣው ጣጣ አልተቀደሰማ። የተቀደሰ እውቀት ሰውን ይቀድሳል። የረከሰ ትምህርት ሰውን ያረክሳል፣ አይምሮን ባዶ ያደርጋል፣ ያጥባል። ከዚያ በኋላ ለተንኮል ብቻ የሚነሳሳ ያደርጋል ማለት ነው። ይሄ ነው። ስለዚህ የሰው ልጅ ከእግዚአብሔር ራቀ። ለዚህ ነው መዝሙረኛው ዳዊት ሰብእሰን ዘክቡር ውእቱ ኢያእመረ ወኮነ ከመ እንስሳ ዘአልቦ። ሰው ክቡር ነበረ ማለት በክብር ሕያዊት ነፍስ አስተዋይ ተመራማሪ ሆኖ የተፈጠረ ነበረ። ነገር ግን አለ ልብ እንደሌላቸው እንስሳት ሆነ። ልብ እንደሌላቸው ይህን ሊቁ አትናቴዎስ ሲተረጉም ሰብእሰ ዘክቡር ውእቱ ኢያእመረ ወኮነ ከመ እንስሳ ካለ በኋላ ሰብእሰ እንዘ እግዚእ ውእቱ ኢያእመረ ወኮነ ገብረ ወመለክሙ ወለይኩሙ አማልክት። ሰው ጌታ ነበረ። ታዲያስ አማልክት ያልሆኑ አጋንንት ገዙት፣ በፈቃዱ ባሪያ ሆነ። ሰው ሰብእሰ እንዘ ባዕል ውእቱ ኢያእመረ። አንዴ ሰው በፈቃዱ ሰው ባለጸጋ ነበረ። ሰማይ ምድሩ እንግዲህ እሱ የተፈጠረለት ነው። ፀሐዩ፣ ጨረቃው ሁሉም ለሱ የተፈጠረለት ነው። እንስሳቱ፣ አራዊቱ፣ እጽዋቱ፣ ዝናቡ፣ ነፋሱ በሙሉ ለሱ የተፈጠረለት ነው። ባለጸጋ ነበረ። በውሳጣዊ በአፋዊ ሀብት ያጌጠ ነበረ። ነገር ግን አላወቀም። በፈቃዱ ራሱ ድሃ አደረገ። ወዶ ድሃ አደረገ። በነፃ ፈቃዱ ከእግዚአብሔር ያገኘውን ክብር አጣ፣ ድሃ ሆነ። ጸጋውን አጣ፣ ድሃ ሆነ። ንጽሕናውን አጣ፣ ድሃ ሆነ። ቅድስናውን በሙሉ አጣ፣ ድሃ ሆነ። ከእግዚአብሔር ራቀ። ከሁሉ ማንን አጣ? እግዚአብሔርን አጣ። እግዚአብሔርን ለማጣት ያለ ድህነት አለ? ሰው ቤት ሰርቶ ቤቱ ቢወድምበት፣ ንብረት አፍርቶ ንብረቱ ቢከስርበት፣ ቢከስር ምንም ቢሆን ከእግዚአብሔር ጋር ከሆነ ሀብታም ነበር። እግዚአብሔርን ያጣ ግን የመጨረሻ ድሃ። ዲያብሎስ አንድም ቀን ባለጸጋ የማንለው ፍጥረቱ አሁን ባለ
መጀመሪያ ባለጸጋ ነበር ሲፈጠር፣ ነገር ግን አጥቷል እግዚአብሔርን። ስለዚህ ድሃ ሰው እግዚአብሔርን ሲያጣ የመጨረሻ ድሃ ይሆናል። ኃጢአት ማለት በራሱ እግዚአብሔርን ማጣት፣ ከእግዚአብሔር ፊት መራቅ ማለት ነው። እግዚአብሔር ፊቱን ያዞረበት ሰው ከዚህ በላይ ድሃ የለም። ስለዚህ የሰው ልጅ በነፃነት ወደ እግዚአብሔር የመቅረብ ስሜት ከፍ ያለ የነበረው ወደ እግዚአብሔር የመቅረብ ሞራሉ ወደቀ፣ ባህሪው ጎሰቆለ፣ ሕሊናው ጠወለገ፣ ደረቀ፣ ጭራሮ ሆነ። ማበብ ማፍራት የሚባል ነገር የማይታሰብ ሆነ። ለምን? ከእግዚአብሔር ራቀ። ቅርንጫፉ የሚለመልመው ከግንዱ ጋር ሲሆን ቻው መደረግ አይችልም። ልክ እንደዚሁ የሰው ልጆች ተመክተው ከእግዚአብሔር ተባረሩ፣ ከገነት ተሰደዱ፣ ወጡ። ከሁሉ የሚበልጠው ግን ከእግዚአብሔር ፍቅር ተለዩ። ከገነት መውጣታቸው ራሱ ባልጎዳም ነበር። ታዲያ ከፍቅር መውጣታቸው ከፍቅር ለዚህ ነው ማር ይስሐቅ የተባለ አንድ ታላቅ አባት መጽሐፈ መነኮሳት ከሚባሉት አንዱ መጽሐፍ ላይ አዳም ተከላ ዕፀ ሕይወት ዘውእቱ ፍቅረ እግዚአብሔር፣ አዳም ዕፀ ሕይወትን ከመብላት ተከለከለ። ይሁን የእግዚአብሔር ፍቅር ፍሬ ነው። ይሁን የእግዚአብሔር ፍቅር ዕፀ ሕይወት ፍቅረ እግዚአብሔር የሕይወት ዛፍ አዳም ሊበላ ይገባው ከነበረው ዕፀ ሕይወት ተከለከለ። ያ የሕይወት ዛፍ የእግዚአብሔር ፍቅር ነው ይላል። ያ የሕይወት ዛፍ የእግዚአብሔር ፍቅር ነው። ስለዚህ ሰው ከእግዚአብሔር ፍቅር ሲወጣ ከእግዚአብሔር ራቀ። ስለዚህ ነው መዝሙረኛው ወደ እግዚአብሔር እንድንቀርብ የሚማልደን የሚጮህ የሚዘምር ወደ እግዚአብሔር ቀርቧል፣ ወደ እሱ ቅረቡ። ለምን እንርቃለን? ከእግዚአብሔር ራቀ ማለት ከፍቅሩ ራቀ ማለት ነው። ከፍቅሩ ራቀ ማለት ደግሞ አሁን በምንወዳቸውና ሰዎች ነንና ጣላለን ብለን በምናስባቸው ሰዎች መካከል ያለ ልዩ ስሜት ምን ይመስላል? በጣም የምትወዱትን ሰው ስታገኙ ስሜታችሁ በጣም የምትጠሉት ሰዎች ደግሞ ምንም ሰው መጥራት ሳይገባ ሰው ተደባብሮ ይጣላል። ሰው ጋር ይጣላል አይደል? ባይፈቀድለት ይጣላልና እንዲሁ ብሎ ጠራዋለሁ ብሎ የሚያስበው ሰው ሲያይና እወደዋለሁ ብሎ የሚያስበው ሰው ሲያይ ስሜቱ አይደል? ይሄ ነው ፍጹም የተለየ የሚወደውን ሰው ሲያይ በፈገግታ በደስታ ነው የሚቀበለው። እጠራዋለሁ ብሎ የሚያስበው ሰው ሲያይ ደግሞ ከንፈር በመንከስ ፊቱን በማኮሳት በዛው ላይ ቀረብ ብሎ ለማለት እንኳን ይቸገራል። እንኳን አብሮ ለመቀበል አያችሁ። የሰው ልጅ ከእግዚአብሔር ፍቅር ወጣ ማለት እግዚአብሔር የሚያስብበት የልቡና ጉልበትን ያጣል። ከእግዚአብሔር ጋር ቀርቦ ሀሳብ መወያየት የማይችልበት ደረጃ ላይ ይደርሳል። በዚህም ጸሎቱ ተሰማኝነት የሌለው ይሆናል። ምላሽ ያጣል። አያችሁ። እዛ እኮ ነው አሁን ብዙዎቻችን ጸሎት እንዲያገኝ ስንል እኮ እርቀናል የሚለው እኮ እሱ የሚመጣው ከቀረበ የሚያወራው ያጣው። ልጅ ከአባቱ ጋር ከእናቱ ጋር ከተዋደደ ለእናት ለአባቱ የሚያቀርበው ንግግር ያጣል። አባዬ እንዲህ አድርግልኝ እንዲህ ነው ንግግር ያጣል። ልጅ አባቱን ወደደ ማለት የሚናገረው ያጣል ማለት እናቱን ወደዳል ማለት የሚፈልገው ይናገራል። እኛም እግዚአብሔርን ወደድ ነው ወደሱ ቀረብ ነው ማለት ለመጸለይ ቅርብ ነው ማለት ከእግዚአብሔር እስከራቅን ድረስ መጸለይ ራሱ አንችልም። ቤተክርስቲያን መጥተን ራሱ ምን እንደምንለምን ግራ ነው ይገባል። ለዛ ነው ምድራዊ ትንኩስኩስ ነገር ያው ተነጋግረን እንለየው። በቃ እሱ ግን ያለው አስቀድማችሁ መንግስትን ፈልጉ። ወደ እግዚአብሔር ስንቀርብ የበለጠ መንግስቱን የምንፈልግበትን የጸሎት መስመር እንድናውቅ ያደርጋል። እንዴት እንደምንጸልይ አናውቅምና ይላል ሐዋርያው። ታዲያሳ መንፈስ ራሱ በመቃተት ይማልድልናል። ይህ ማለት ምን ማለት ነው? ድካማችንን ያግዛል ማለት እኮ በውስጣችን ላይ ከእሱ ጋር ካለን ቅርበት የተነሳ ለመጸለይ በቆምን ሰዓት ስንቸገር የነበርን አሁን ግን ስንቀርብ የምንጸልየውን አናጣም። ራሱ መንፈስ ቅዱስ ያቀብልናል። ወደ እሱ የምንጮህበት ጩኸት ይሰጠናል። መንፈስ ራሱ ያግዘናል። ልጅነት ነው። የልጅነት ስሜት እስካለ ድረስ ወደ እግዚአብሔር የምናቀርበው ጩኸት አናጣም። ለዛ ነው ለጩኸታችን መፍትሄ የምናጣው ማቅረብ ስላቃት። ታዲያ ወደ እሱ ያቀረቡ ሰዎች ወደ እሱ የሚያቀርቡት ነገር አይኖራቸው። ለዛ ገንዘቡ ወደ እሱ መቅረብ ማይችል ቢሆን ወደ እሱ መቅረብ ስለማይችል ነው። እኛ ሁሉ የእግዚአብሔር ነን እንኳን ገንዘባችን እስከዚህ ድረስ መረዳት ያስፈልጋል። ወደ እሱ መቅረብ የሚለው ስለዚህ አዳም ከእግዚአብሔር ፍቅር
ከዚህ በላይ የሚያስፈራ ነገር አለ? ከዚህ በላይ እንድትንቀጠቀጥ የሚያደርግ ነገር አለ? ልጅ ከአባቱ ጋር ሲጣላ ምን ያህል እንደሚንቀጠቀጠው ካላችሁ አዳም ከአባቱ ጋር ተጣላ። እግዚአብሔር አባት ብቻ መሰላችሁ? እናትም ነው። ታዲያ አንድ ልጅ ከአባቱ ጋር ሲጣላ ከእናቱ ጋር ተወያይቶ እንጀራ በልቶ ይላል። ከእናቱ ጋር ሲጣላ ደግሞ አባዬ ብሎ ያታልል ይሆናል። ከእናት ከአባቱ ጋር ከተጣላ ከማን ጋር ነው የሚያወራው? እኛ እኮ የተጣላነው ከአባቱም ከእናቱም ጋር ነው። እሱም ማን ነው? አባታችን ነው እግዚአብሔር፣ እናታችንም ነው። አንተ አቡነ ወአንተ እምነ፣ አንተ አባታችን ነህ፣ አንተ እናታችን። እስኪ ሌላ ሳዩ፣ እስኪ ያሳዩ። ሰማዩን የዘረጋ ምድሩን በውሃ ላይ እንዳረንጓዴ ያስቀመጠ ሌላ ለጥብ እስኪ ከእግዚአብሔር ውጭ አየሩን የሰጠ እስትንፋሳቸውን የሚቆጣጠር ከሱ ውጭ ሌላ ሳዩ። ከሱ ውጭ የምታመልኩት ማን አለ? ከሱ ውጭ ልትቀርቡት የሚገባ ማን አለ? ሁሉን ቻይ ማን አለ? አያችሁ፣ ወደ እሱ ቅረቡ። መፍትሄ እኮ ነው። ከዛ ዘመና ያበራላችኋል። እውነት ነው። እግዚአብሔር ብርሃን ነው። ፀሐይን አትመለከቷት? እሱ የፈጠራት ፀሐይን ያልካባል የእሷ ፈጣሪ ምን ያህል ሊያበራልን ይችላል? እንደዚች ፀሐይ አይናችን ላይ የሚቀር ብርሃን አለን የሚሰጣል። ልባችን ውስጥ የሚገባ ብርሃን አየሁ፣ ወደ እሱ እንድንሳብ የሚያደርግ መንፈሳዊ ስበት። ምንኛ ታደርገን ሳለን የወደድን ምንኛ ስንቱን ሀብት ትተን የተዋረድን የምናሳዝን ደካሞች እኮ የምናሳዝን አባት የሌለን እስክንመስል ድረስ የምንፈራ የምንንቀጠቀጥ አቤት እግዚአብሔርም ስለሌለ እንዴት ይላል ሐዋርያው ቅዱስ ጳውሎስ። እግዚአብሔር ከእኛ ጋር ከሆነ ማን ይችለናል? ማን ይችለናል? አየሁ፣ የዘመናትን ሂሳብ ስሌት በሙሉ ይላል። ዘመን አይቆጠርም። ሂሳብ ስሌቱ እሱ አይሰራም። የእነዚህ ሁሉ ተቆጣጣሪያቸው እግዚአብሔር። ዘመናት ቢቀያየሩ እግዚአብሔር አይቀያየርም። ጊዜያት ቢለዋወጡ እግዚአብሔር አይለዋወጥም። ከማይለዋወጡ ከእግዚአብሔር ጋር ከሆነ ማን ይችለናል? ያሱ ሰማዩ ተንዶ ይቃለናል ብለን እንዳንፈራ የሰማዩ አምላክ የእኛ አባት ነው። ምድሩ ተንዶ ደግሞ እንዳያሰጥመን እንዳንፈራ ምድሩን በእጁ የያዘው የእኛ አባት ነው። የንፍር ውሃ መጥቶ ያጥለቀልቀን ይሆን ብለን እንዳንፈራ ውሃውን የሚያዝን የእኛ አባት ነው። ነፋሱ መጥቶ ያጠፋናል ብለን እንዳንጠረጥር የነፋሳት ሁሉ ገዣቸው እግዚአብሔር ነፋሳት እግዚአብሔር እሱ ነው። ወደ እሱ ማለት ነው። ታዲያ ወደ አንድ ግለሰብ ብትቀሩ ምን ሊያደርግላችሁ ይችላል? ወደ አንድ ጊዜያዊ አስተዳደር ብትቀሩ ምን ሊያደርግላችሁ ይችላል? ወደ አንድ ዘመድ ብትቀሩ ምን ሊያደርግላችሁ ይችላል? ጊዜያዊ ማለት ጊዜያዊ ነው። ለምን ግብዣ ቢሆን ከዚህ ያለ ስለዚህ አዳም ከዚህ እግዚአብሔር ነው የተለየ። ከዚህ ኔራ ልቡ ጨለመ፣ ሊያወሰው አይሮ ተናወጠ፣ ከበደው፣ መኖር ከበደው። ፀሐይ አቃጥልህ አለችው። ከእግዚአብሔር ስለላለ የእግዚአብሔር የሆነ ሁሉ ከሰው አለ። እግዚአብሔር የሆነ ሁሉ ተመልከቱ። በጣም መረዳት ይኖርብናል ወገኖቼ። አሁን እኮ በቃ ዝም ብቻችን የሆነ እስኪመስለን ድረስ እንፈራ አይደል? ይሄንን የእምነት ጉልበት እያጣን ነው የተጨነቀው። ወደ እሱ መቅረብ የሚለው ስሜት የለም፣ አይታየንም። እግዚአብሔር በአካል አናየው አይደል? የማናየው ስለሆነ ቀጥታ እንጠራጠራለን። ነገር ግን ያያል፣ እኛ ነን የማናየው። ሳናይ እያየ የሚጠብቀን ሲጠብቀን ደግሞ የማይታይ ከዚህ ጋር ነው ኑሯችን መቅረብ ማለት ነው። አዳም ከዚህ ነው። ከዛ በኋላ ፍጥረት ሁሉ ጠላቶች ሆኑበት። ከእግዚአብሔር የተጣላ ሁሉ ይጣላል። ሁሉ የእግዚአብሔር ሰው እና በዚህ የወደቀው አዳም በዚህ ዓለም ላይ መከራ ተቀበለ። መከራ መኖር ጀመረ። ከእግዚአብሔር መራቅ መከራ። ሁሌ ከእግዚአብሔር የራቁ ሰዎች ሁሌም በህሊናቸው ሲቃጠሉ፣ ሲናደዱ፣ ሲበሳጩ፣ ሲቆጡ ነው እድሜያቸውን የሚያሳልፉ። አንድም ቀን ሰላም ሳይታያቸው እድሜያቸው። ከእግዚአብሔር ጋር የሆኑ ሰዎች ግን እሳት ውስጥ ሆነው ይደሰታሉ፣ መከራ ውስጥ ሆነው ይደሰታሉ። ዘመድም ቢሞት፣ ልጅም ቢሞት፣ ባል ቢሞት፣ ሚስት ብትሞት ደስተኞች ነው። ለምን? ወደ እግዚአብሔር ሄደ። ይረዱታል፣ ይተረጉሙታል። የልቅሶ ባህላችን ራሱ እግዚአብሔርን
እግዚአብሔር እንድናምን አይመስለኝም። ዘመን ሲሞት ራሱ የምንረዳበት አረዳድ ወዴት እንደሆነ የምንረዳው ራሱ አይገበኝም። ዝም አይሸሸ ተበላሸ ቀረበ ከንቱ ተው እንጂ ወዳጅ እግዚአብሔር የምታመልክ ሰው እንዴት ወንድም ሲሞት እንደዚህ ቀረበ ከንቱ ትላለህ? ምን ነው ወደ እግዚአብሔር መሄድ ከንቱ አንተ ጋር መኖር በእኮ የሆነው እንድነው ስሌት ነው። ተውት እንጂ ባልሽ በሞተ ጊዜ ለምንድን ነው ወደ እግዚአብሔር መሄድን እንደከንቱ ከአንቺ ጋር መኖር እንደ ትልቁ ነገር የቆጠረች? ምን ነው ሚስትህ በሞተ ጊዜ ወደ እግዚአብሔር መሄዷ እንደከንቱ ከአንተ ጋር መኖሯ እንደ ቁም ነገር ያያል። ለምንድን ነው? እንዴት በየትኛው ስሌት ነው የምናውቀው? በየትኛው እውቀት ነው የምንረዳው? እግዚአብሔር መሄድ ከንቱ ነው። ሐዋርያው ቅዱስ ጳውሎስ እኮ ወደ እግዚአብሔር ሊሄድ እናፈቃለን እኮ ነው የሚናፈቅ ነገር እኮ ነው። አየህ ከእግዚአብሔር የመራቃችን ምልክት ነው ይሄ። ወደ እሱ ቅረቡ ማለት ሞት ቢመጣ በሽታ ቢመጣ መከራ ቢመጣ እንድንቸገር የበለጠ እንዲያውም በደስታ እንድንቀበል የሚያደርግ ነው። ወደ እግዚአብሔር የቀረበ ሰው በህመሙ ጊዜ ደስተኛ ነው። ታሞ ሁሉ ደስተኛ ነው። ለምን? እግዚአብሔር ከእሱ ጋር እንደሆነ ያውቃልና። ህመም ከእግዚአብሔር እንደማይበልጥ ያውቃል። ሊያርቅ ቢፈልግ እግዚአብሔር ሊያርቅለት እንደሚችል ያምናል። ታዲያ ለእኔ የሰጠኝ እንጠቀም ነው ብሎ ይረዳል። አያችሁ እግዚአብሔር ሲወደን ከበሽታ ብቻ ሳይሆን ከጤና ይጠብቀናል። እሱ ብቻ አይደለም፣ ከማጣት ብቻ ሳይሆን ከማግኘት ይጠብቀናል። ተመልከቱ፣ በማኖር ብቻ ሳይሆን በመውሰድ ይጠብቀናል። ነው ይሄን ተሳስቷል። እግዚአብሔር እንደማይሳሳት ካመን ወጣቱን በመውሰዱ ትክክል ነው። ሚስትን በመውሰዱ ትክክል ነው። ባልን በመውሰዱ ትክክል ነው። ህፃንን በመውሰዱ ትክክል ነው። ሽማግሌን በማኖሩ ትክክል ነው። ይሄን የምናለው እግዚአብሔር አይሳሳት። አልቦ ዘይብሎ ምን ተገባር አለ በከመ ፈቀደ ካህናቱ በከመ ፈቀደ ይጠጥ ወበከመ ሀሌ በሳታት እንዲቆሙ ሌሊት ቤተክርስቲያን ስትጮህ የምታድሩ ምን እንደምትታውቃላችሁ? የሚገርም ቃል ታስተላልፋለች። በከመ ፈቀደ ይገብር ማለት እንደወደደ ይሰራል። ወበከመ ሀሌ ይሄድ ማለት እንዳሰበ ይፈጽማል። ከዛ ሰው አልቦ ዘይብሎ ምን ተገበርከ ዘንተ አይሰምከ ወዘንተ አሰነይከ ሊገርም እኮ ነው። ይህንን በጎ አድርገሃል፣ ይህን ክፉ አድርገሃል ብሎ አስተያየት ሊሰጠው የሚችል የለም። ይህ ካህናት እኮ የሚያድሩት ይሄንን አስተያየት የሚሰጥ አይደለም ለእግዚአብሔር። ዝናብን በየትኛውም ጊዜ ያምጣ ትክክል ነው። ክረምቱን ያግባ አያግባ ትክክል ነው። በቃ አለቀ። በእግዚአብሔር የሥራ መስፈርት ውስጥ አስተያየት ሊሰጥ የሚችል በሙሉ ማን ነው? አሰራሩን የሚያውቀው የለም። አሰራሩን የሚያውቀው የለም። በደስታ መቀበል ብቻ ነው። ለምሳሌ አንድ ቤተክርስቲያን በጎ አድራጊ ባለጸጋ ቢኖር በጣም በጎ ነው። ሰበካ ጉባኤው ያደምቁታል፣ የደራ አለቃውም ያደምቁታል። በቃ ተማሪዎቹ ምግብ ስለሚሰጣቸው፣ ስለሚዘክር፣ ስለሚያበላቸው በጣም ያደምቁታል። ከዕለታት አንድ ቀን ይሄ ሰው ባልሆነ ፈተና ውስጥ ገባ። ያ ማለት ሊታመም ይችላል፣ ሀብቱን ሊያጣ ይችላል። በዚህ ሰዓት እኛ ምን አይነት ስሜት ነው የሚሰማን? ወደ እግዚአብሔር የምንዘረጋው ውስጥ ምን አይነት አስተያየት ነው? ይህን ያደርሰው ምን አረገ? ምን አረገ? ምን አረገ? ምን ነው? እሺ ለምን ሀብቱን ነሳው? እግዚአብሔር ለእኛ ስለሰጠ ነው። ለምን? እንዴት? እግዚአብሔርስ ወዳጁን አይወድም? ምን አለ የሚባሉ አስተያየቶች ቀላል የሚመስሉ ግን ወደ እግዚአብሔር የሚቀሩ ትችቶች አሉ። ቀላል የሚመስሉ እግዚአብሔር ወዳጁን አይወድም። ምን አለ? እንዲያውም ምንም እግዚአብሔር አየለት፣ ምጽዋቱን ተቀበለለት፣ እንዲያውም የበለጠ ወደደው። ለምን? ከዚህ በኋላ በአማን ባለ ገንዘብ ሳይሆን የምታገለግለኝ በሰውነት ነው አላ አልተረዳም። እንደው ሀብቱን አጣ፣ እሺ ጤና ተነሳው፣ እሺ ይረዳ የነበረው ይረዳ ሰው ሆነ፣ እሺ ስህተቱ የማን ነው? የእግዚአብሔር አይደለም። ለምን? እስካሁን በገንዘብ አገለገልከኝ፣ እሺ በጣም ወድጃለሁ፣ ስለዚህ በህይወትህ አገልግለኛል። አልጋ ላይ አስተኛው ይሄን ሰው ለምን? ወደደው ስራው። እኔ ሲወደው እንዴት ያሳምማል አይደል? መስፈርቱ ይሄው የበለጠ ሲወድ እግዚአብሔር ፍቅሩን መግለጫ ትመረለ አይሆን መቻው ወግኛ ለአንዳንዶቹ እግዚአብሔር የሚረዳ እንግዲህ ፍቅሩን የሚገልጸው በዚህ መልክ ነው። እግዚአብሔር ሁሌ በዜና የሚገለጥ አይደለም። እግዚአብሔር ሁሌ በሀብት አይገለጽም። እግዚአብሔር በምቾት አይገለጽም። ታዲያ በመከራ ይገለጻል።
ለዛ በዓለም ሳላችሁ መከራ አለባችሁ፣ አይዟችሁ ዓለም ታሸንፋል። አሁን ነው እንግዲህ የምትገመገሙ። አየኸው ሰጭ መጥዋት ጉባኤ ቤት የሚረዱ የሚዘክሩ ለካህናት አምሳት የሚያበሉ በጎ የሚያደርጉ ሰዎች ፈተና ሲገጥማቸው ትክክል ሰርተዋል ማለት ነው። ለምን ካላችሁ አሁን ፈተናው እዚህ ጋር ነው። ልታልፉ ነው ማለት ነው። ሌላ ደረጃ እኮ ነው። ክፍል እኮ ነው። ያዘዋውር ስለፈለገ ምን ያደርጋል? ፈተና ያወጣል። ቃሉ ፈተና አለፋችሁ እኮ ገንዘብ ሰጥቶ ፈተናችሁ በቃ ሰጣችሁ። ስለዚህ ሌላ ክላስ በቃ ሌላ ክፍል ያስፈልጋል። ከፈልት ነው ማለት ነው። ስለዚህ አንድ ጎበዝ ተማሪ ወደ ሌላ ክፍል አያልፍም፣ አይዘዋወርም። ምን ተፈትኖ አይ ይዘዋወራል እንጂ በደንብ ውጤት ስላመጣ አለፈ። እግዚአብሔር ውጤት ያመጣውን ያሳንፋል። ወደ ከፍተኛ ክፍል። ከፍተኛው ክፍል በራስ ማገልገል ነው፣ በገንዘብ ማገልገል አይደለም። በገንዘብ ማገልገል ይወጣል ያለው በገንዘብ ማገልገል የጅማሬው ስራ ነው። በጣም መጀመሪያ ስራ ነው። ምክንያቱም ጾም አይፈልግም፣ ቁሞ ማደር አይፈልግም፣ መታመም አይፈልግም፣ ገንዘብ ነው መስጠት። ይሄ በጣም የጅማሬው ስራ ነው። በክርስትና አንጻር ሲታይ በክርስትና ህይወት ሲለካ ገንዘብ ሰጥቶ ማገልገል በጣም ትንሹ ነው። ትክክለኛው የክርስትና ሚዛን ህመምህ ላይ መደሰት ስትጀምር፣ ሀዘን ሲገጥም መደሰት ስትጀምር፣ እግዚአብሔር አሁን ወደ ህይወቴ እየመጣህ ነው፣ እስካሁን በገንዘብ አገልግዬሃለሁ፣ አሁን ደግሞ መጣ ተመስገን ማለት ሲጀምር ክብሩ ትክክል እየሰራ ነው። ወደዛ ሊያልፍ ማለት ነው። ብዙ ሰዎች ባለመተባባቸው ንጹሐን የሆኑ ይመስላቸዋል። የታመሙትን ሰዎች ደግሞ ሞኞች ወይም ደግሞ በኃጢአት ነገር ብለው እኮ ነው ብለው ሊፈርዷቸው ይፈልጋሉ። አይደለም፣ ባትቀጡ ስዳደጎች ናቸው የተባለው በመጽሐፍ። እግዚአብሔር የወደደውን ይገስጻል ይላል። ይህ ማለት ተግሳጹ ብቻም ጭምር ነው። ለምን? ምናልባት የምናመጣው ገንዘብ በራሱ እኛን ለማገልገል ትንሽ ነው ብቃቱ። በጤና ማገልገል ግን ብቃቱ ትልቅ ነው። በገንዘብ ስናገለግል ገንዘባችን ይባርክልናል። በህይወት ስናገለግል ህይወታችን ይባርክልናል። የትኛውን ትመርጣላችሁ? የትኛውን ይመረጣል? አየው እድገት ነው። እድገት ሰዎች አይደሉም። ወደዚያ በቀላሉ ቁጥር እንዲህ አርጎ እንዲቃቀሩ መረዳት ያስፈልጋል። አያችሁ፣ እንደዚህ አርጎ ምረኛ ያውቃል፣ እያሳመመ ራሱ ያውቃል። ታዲያ ብዙዎቻችን በጸበል ሕክምና ነገሮች መፍትሄ ስናጣ ተስፋ ወደ መቁረጥ እንገባለን። ፈተና ልጆች እንዲፈተኑ የሚያደርግ መምህሩ እንዲወድቁ ነው እንዲያልፉ ነው። ለምን ነው የሚፈትናቸው? ፍላጎት የመምህሩ እንዲያልፉ ነው እንዲወድቁ? እግዚአብሔር እኛን የሚፈትነን እንድናል ለበጎ ነው የሚፈትነን፣ እንድንወድቅ አይፈትንም። ወደ እሱ የቀረቡ ሰዎች ያልፉታል፣ ያልቀረቡ ሰዎች ደግሞ ይወድቃል። ስለዚህ መዘናል ነው ተመንዝረው ይታያል። አስባችኋል? በአንዳነ ብዝሃ ጸጋ ያበውዓል ነፍስ ውስተ ኩሎን ጻዕረ ምናልያ። ጸጋን አብዝቶ ሊሰጥ ሲፈልግ ምን ያደርጋል ይላል? ወደ መከራ ያስገባል ይላል። አብዝቶ ጸጋ ሊሰጥ ሲፈልግ ነው የሚለው። ያመጽ ወያፈደፍድ ደዌ ነው የሚለው። ያመጽ ወያፈደፍድ ደዌ በእንተ ትኢናሃ ለነፍስ፣ ነፍስ እንድትፈወስ፣ ነፍስ እንድትጠራ፣ ነፍስ በቅድስና እንድታድግ ምን ያደርጋል ይላል? አብዝቶ በሽታ ያመጣል ይላል። በሽተኛ አይጨፍርም፣ በሽተኛ ለመስረቅ አይሮጥም፣ በሽተኛ ሰው አይገልም፣ በሽተኛ ተኝቶ ጤናውን ይለምናል፣ በሽተኛ እግዚአብሔርን ብቻ ነው የሚጠይቀው፣ ተስፋ የሚያደርገው። ስለዚህ በዚህ ሰዓት ነፍስ እየነጣች ሄዳለች። በስጋ መታመም የነፍስ መንጣት ይመጣል ማለት ነው። በሽታ እንደዚህ ነው የምትለው። ብዙ ሰዎች በሽታን እንደመፈረገጥ ስለሚያዩ ለአጭበርባሪ ጠንቋይ ይጋለጣሉ፣ ለአጭበርባሪ አጥማቂ ባህታዊ ይጋለጣሉ። ከእግዚአብሔር በላይ ሌላ ሩጫ ያደርጋሉ ማለት ነው። አምላክ ይፈጥራሉ ለራሳቸው። ይህን በምን አይነት ምሳሌ ላስቀምጥላችሁ? እስኪ አንድ ምሳሌ ልስጣችሁ። ወደ እግዚአብሔር ከመቅረብ ይልቅ ስንታመም ወደ ጠንቋይ ወደ የሚወጡ ሰዎች ምን አይነት ሰው አድርገን መሰል? አንድ ህፃን አለ እና እቤቱ እናቱ ያስቀመጠችው አንድ መርዝ የተቀባ ዳቦ አለ። ዳቦ መርዝ የተቀባ መርዝ አለ። ይህ ህፃን ሊበላ ፈለገ።
እናት ሆናችሁ አስቡና፣ እናቶችም አላችሁ ሁላችሁም አስቡና፣ ይህ ህፃን ሊበላ ቢፈልግ ዝም ትላለች እናት? መልስ ስጡኛ። ዝም ትላለች አትልም? አትልም። ቢበላስ ምን እንዳይሆን መልሱልኛ እስኪ ሁላችሁ ድገሙት እስኪ። እንዳይሆን አለ። አለቀሰ። እሺ ምን ታደርገው? አለቀሰ። ዝም ቢል እሺ ይሁን። እናት ደግሞ ልጇ እያለቀሰ አትችልም። እሺ ምን ታደርገው? ተከልክል። አሁን እያለቀሰ መሬቱ ወደቀ፣ ተንፈረፈረ። ሰጀኝ በቃ ይሄዳው ካለበላው ውጭ ያገኛሉ አለ። እሺ ምን ታደርገው? አሁንስ ምርጫው ምንድን ነው? ሌላ እንጀራ መስጠት። አልፈልግም አለ። ይሄንን ነው የሚፈልገው አለ። እሺ አሁን እናቱ ናቸው አስቡና ምን ታደርጋለች? እሺ ሌላ ቦታ ታስቀምጥ፣ ራቅ አድርጋ። እንግዲህ እናት ወላጅ ሆናችሁ አስቡና፣ ይህ አልቅሷል፣ ዳቦ ፈልጓል። ይህ ዳቦ ደግሞ መርዝ ያለበት ማንሳት አነሳች፣ እሱ ወደማያገኘው ቦታ አስቀመጠች። በጣም ጥሩ። እያለቀሰች ታሞጣት ነው መፍትሄው። ከሚሞት ቢያለቅስ ምን ማለት አይደል? ይላል። በጣም እቺ እናት ልጇን ወደዷን ነው መጥላቷን ነው የሚያሳየው። ወዴት እንደመጣው ነው በጣም መልሱ። ችግር የለም ቀላል ነው መልሱ። ወደዷን ነው የሚያሳየው። ለልጇ ያላትን ጥልቅ ፍቅር ይገልጻል። ቢያለቅስ ምንም አይሆንም፣ ቢበላ ግን ይሞትብኛል ብላ ከማሰብ ይጎዳብኛል ብላ ከማሰብ ፈቋን ነው የምትገልጽ። አቤትና ይገርማል እኮ ምን አደረገች? ብድግ አደረገችና እሱ ወደማያው ቦታ አስቀመጠች። ግን እናት ለስራ ወጣች። አጋጣሚ ሌላ ሰው ገባ፣ እያለቀሰ አገኘው። ምን እያለቀሰ? እናትየው ማየ ዳቦ ስጭኝ ብላ ጽጋይ የታለ እዚህ ያለ ብድግ አደረገው ካለ በላ ምን ሆነ? አምጡ። ትክክል ነው? ትክክል ነው አይደለም? መሆን ነበረበት አልነበረበት ማለት ነው? እሺ ይህ ህፃን ማለት እኛ ነው። ዳቦ ማለት ለእኛ የማይገባ ጤና፣ ለእኛ የማይገባ ገንዘብ፣ ለእኛ የማይገባ ማንኛውም ሁኔታ። እናት ማለት እግዚአብሔር ነው። ሌላ እንኩ ይሄ ጸጋ የምታገኙበት ይሄ ነው ብሎ ሲሰጠን ይህንን ካላገኘሁ ጤናዬን ካልሰጠኝ ሙቼ እገኛለሁ። በቃ እግዚአብሔር አይወድኝ። እስከዚህ ድረስ ምሬት ውስጥ እንፈረፈራለን። ተመልከቱ። ከዛ በኋላ እግዚአብሔር የረሳን ሲመስለን ሌላ ሰው ጠየቅን ማለት ለጠንቋይ ላጭበርባሪ ባህታዊ መንበርከት እንጀምራለን ማለት ነው። እሱ ብድግ አድርጎ ሰጠ ማለት በአጋንንት ጤናችንን የሰጠን ይመስለናል ማለት ነው። በጥንቁልና መቼም ጤና እንደሌለ ይታወቃል። ግን ለጊዜው ጤና የሆነ ይመስለዋል። ይኸው ሞተ ማለት ልጁ ይሄ ከእግዚአብሔር ራስ ለጠንቋይ መንበርከት፣ በግ ዶሮ እያዞሩ ራስን ለውዳት ይሄ ነው። ይኸው መርዝ የተቀባበት ዳቦ ያለ እናት ፈቃድ መብላት ጎጆ። ታዲያ ተወዳጆች እኛ ህፃናት ወይስ ትልቆች ነው? ሐዋርያው ቅዱስ ጳውሎስ ታማሚ ነበር። ሌሎችን በልብስ ጫፍ ይፈውሳል። ታዲያ ወደ እግዚአብሔር 3 ጊዜ ጸሎት እንዳቀረበ ስለ ጤናው ይናገራል። 3 ጊዜም ጠይቆ እግዚአብሔር ግን ጤናውን አልመለሰለትም። ለሐዋርያው ለቅዱስ ጳውሎስ ሐዋርያው ከእግዚአብሔር ስለራቀ አይደለም። ታዲያሳ መልሱ በጣም የሚገርማችሁ እግዚአብሔር የሰጠው መልስ ምን አለው ይላል? ጸጋዬ ይበቃሃል። ጸጋዬ ይበቃሃል አለው ይላል። ታዲያ ሐዋርያው ሲገልጽ ምን አለ? ይሄ በሽታ የተሰጠኛል እንዳልመካ ነው አለ። ሌሎችን በመፈወሴ እንዳልመካ ራሴ በሽተኛ ነው። ስለዚህ እግዚአብሔር ጸጋውን ሊሰጠኝ እኔም እንዳልመካ እንዳደረገ አምናለሁ ብሎ ተቀበለኝ። ይሄን ዮሐንስ አፈወርቅ ሲተረጎም በጣም የሚገርም አንድ ሰው በበሽታ ውስጥ ሆኖ ጤና ከእግዚአብሔር መለመኑ ኃጢአት አይደለም፣ ግን 3 ጊዜ ቢለምን ይበቃዋል። አያችሁ
ከዛ በኋላ ግን ያንተ ፈቃድ ይሁን ብሎ መተው ነው። ጸጋዬ ይበቃል የሚል መልስ በውስጡ አለው እንደማለት ነው። ዝም ብሎ ሊያጠራ ሲፈልግ አልጋ ላይ ተኝተህ በልቅሶ ከእግዚአብሔር ጋር እንድንነጋገር ጤና ሲኖር አይቻልም። ስለዚህ ታዲያ ወዳጆችን ያቀርባል ወደ እሱ መቅረብ ስንል ይሄን ጭምር አምነንበት ነው ያስቀምጥ። ይሄ ራሱ ፍቅር ስለሆነ ለዛ አዳምን ያወጣው እግዚአብሔር አው በኋላ እንዲወልደው ቃየልን ወለደች ነው። ወንድሙን ገደለ፣ እግዚአብሔር ራቀው። አቤል ወደ እግዚአብሔር ቀረበ፣ በእግዚአብሔር እጅ ለመያዝ በቃ። ቢሞት እንኳን በሕፃንነቱ እግዚአብሔር እጅ ለመያዝ በቃ። እዛ በጨለማው ዘመን አስተውል፣ ወደ እግዚአብሔር የቀረቡ እና የራቁት ልዩነት። ቃየል ግን የዲያብሎስ ዕጣ ፈንታ ሆነ። ሄኖክ እግዚአብሔር መራቅ በለው አንተ ልክ ጉዳት እንዳለው ማየት ያስፈልጋል። በጣም አደገኛ። ስለዚህ ወደ እሱ ቅረቡ አለ። ያበራላችኋል፣ እውቀት ይገልጽላችኋል፣ ጠቃሚውን እንድታውቁ ያደርጋል እኮ ነው። አሁን ይህ ሕፃን እኮ መልስ የተቀበለው ስለማያውቅ ነው። አሁን ጸሎታችን እኛ እግዚአብሔር የምንፈልገውን እንዲሰጥ ብቻ ነው የሚጠይቅ አይደል? አሁን ይህ ልጅም እኮ እናቱን የጠየቀው የሚፈልገውን ነው። የሚፈልገውን ነገር መጠየቅ ብቻውን አማኝ ያስብ። ታዲያ የሚያስፈልገውን መጠየቅ። አሁን ይህ ሕፃን የሚያስፈልገውን አያውቅም። የፈለገው ዳቦ፣ የሚያስፈልገው ሌላ። ያ ጎጅ ነበረ፣ ጎጁን አያውቅም። አያችሁ? ስለዚህ የሚፈልገው ብቻ በመጠየቅ ያደርሳል። እኛም አሁን ከእግዚአብሔር ጋር እንዲሁ የምንካሰሰው የማይፈለገውን በመጠየቅ ይሆናል። ለዚህ ነው ለይተህ እግዚአብሔር ወይ ወደ አንተ ምን ማቅረብ እንዳለብኝ አላውቅምና አስተምረኝ፣ መልከቱ አስተካክለኝ፣ ቅረጸኝ፣ ያንተ እንደሆነ አድርገኝ። ለምን ይቆም አየህ፣ ኃላፊነቱን እኮ ለእሱ ነው መልሰን የምንሰጠው እኮ እኛ። ምን ብለን እኔ ወደ አንተ መቅረብ እፈልጋለሁ፣ ነገር ግን አልቻልኩም፣ አንተ ራስህ አቅርበኝ። አንተ አቅርበኝ ራሱ እዚህ ይቀርቡ እኮ ነው። እግዚአብሔር ከእኛ የሚፈልገው አቅም የሌለን እንደሆነ ራሱ አውቀን ወደ እሱ መቅረባችን የሚፈልገው በደካማነታችን አምነን። ለዚህ ነው እኮ ሰይጣን ኃያላኑን ለእኔ ተው ደካሞችን ግን እፈራለሁ ያለው እኮ በጣም ወዷ ነው። ኃያላን የሚበዙ ብለው ራሳቸውን የሚኮፈሱ ሰዎች ለዲያብሎስ የተመቹ ናቸው። ምክንያቱም አቅም አለን ብሎ ከዲያብሎስ ጋር ቢገጥሙ አቅም አያገኙም። እሱ በጣም ኃይለኛ ነዋ። ደካሞች ግን ድካማቸውን አውቀው ለእግዚአብሔር አደራ ስለሚሰጡ አይችላቸውም። ስለዚህ ዲያብሎስ የማይችለው ደካሞችን ነው፣ ኃያላኑን አይደለም። ኃያል ነኝ፣ ጎበዝ ነኝ፣ ጠንካራ ነኝ፣ አዋቂ ነኝ፣ ብስል ነኝ፣ ጸሎተኛ ነኝ ብሎ የሚመካን ሰው ዲያብሎስ እንደ ገለባ ነው የሚመጣው። ዲያብሎስ የማይችለውና የሚፈራው ማለት ነው ደካማ ነኝ የሚለው ነው። ቤተክርስቲያን ቀርቦ ጌታ ወይ ደካማ ነኝ፣ አንተ ኃይልና ብርታት ካልሰጠኝ እኔ በምን እችለዋለሁ? አያችሁ፣ ይሄንን ማቅረብ ላይ ትልቁ ህይወት ማለት ነው። ወደ እሱ መቅረብ ማለት እንድንቀርብ ራሱ የሚያደርገን እሱ ነው። ታዲያ ግን አደራ እንሰጣለን ማለት ነው። እሱ ለኛ ህጉን ሰጥቶ የለ ህግን እንፈጽም ነው እርዳይ ረድኤቱን መሻት፣ ሁሌም ድካምህን ማመን። ኤሳውና ያዕቆብን አስታውሱ። ኤሳው ጉልበተኛ ነኝ ብሎ ያምን ነበር። ያዕቆብ ግን ከወንድሙ ፊት ሸሸ። ከሸሸው ያዕቆብ ጋር ነበር እግዚአብሔር አይደለም። ይሄ ነው ጉልበት አለኝ ከሚለው ጋር አይሆንም የምንለው። ደካማው ጋር በየጎረቤቶቻችሁ በየግላችሁ ስትነጋገሩ ነጠቅ አድርገው የሚናገሩ ሰዎች አሉ። አንገት ደፋ የሚያደርጉ ሰዎች አሉ። በዚህ ሰዓት ቅስማቸው ከተሰበሩት ጋር እግዚአብሔር አለ። ነጥቀው ከሚናገሩ አንገት ከሚያነሱ ምላሳቸውን ከሚያውለበልቡ ሰዎች ጋር እግዚአብሔር የለም። በጭራሽ አንደበታቸውን መሳሪያ አድርገው የሚጠቀሙ ዲያብሎስ ነው። በዚህ ሰዓት አስታውሱ። ከእግዚአብሔር ርቀዋል። መንፈሳቸውን ከእግዚአብሔር ጠፍቷል። ለዛ ነው በድፍረት የሚናገሩት በሰው ላይ። ለዛ ነው ባላቸውን እንዲሁ እየለጠው የሚሳደቡ ሚስቶች በትክክል ሌላ እየመራቸው በፍርሃት እግዚአብሔር በፍርሃት ከሚኖር ጋር ነው የሚኖረው። ሁሌ ወደ እግዚአብሔር ቀረቡ ያበራላቸው። ታዲያ ወደ እግዚአብሔር የቀረበውን ሄኖክ እናስታውስ። በዘመነ አበው የነበረው ሄኖክ ወደ እግዚአብሔር ቀረበ። የሚገርማችሁ ንብረቱን ሀብቱን ለልጁ ትቶ
አዳም በመብል ነው የተጎዳው አለና እኔ አልበላም ብሎ ተከለከለ ከምግብ። ይገርማል እኮ አቤል በበጎ ስነ ምግባር ነበር የተጎዳው። በጎ አድርጎ ግን ወልዶ ተገደለ። ይሄ ለሄኖክ የሚያስፈራ ነበር። እኔም በጎ ሆነ እኮ ይገሉኛል ሳይ በጎ ህይወትን ተከተለ። የሚገርማችሁ እስካሁን አልሞተም። እስካሁን አልሞተም። እግዚአብሔር ደግሞ ከሞት ሰውረው ይሄንን በጎነቱን አይቶ ለዚህ ሐዋርያው ቅዱስ ጳውሎስ መሰከረ። በተአምኖ ፈለሰ ሕያው ከመ ኢይርአዩ ለሞት አይ ቆይት ካለ ያስመርቆ ለእግዚአብሔር ወዘንበለ ተአምኖ ሰይድ ካለ ያስመርቆ ለእግዚአብሔር ሄኖክ በእምነት ተወሰነ። ሞት አላገኘውም ማለት አየህ። በበጎ ምግባር ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ያለ እምነት የልብ ጉልበት ሰው ጠንካራ የሆነው በልቡ ውስጥ እምነት ሲኖረው ሰማይ ምድሩን የፈጠረ እግዚአብሔር ከኔ ጋር ነው። ይርበኝ ተመስገን፣ ይጠማኝ ተመስገን፣ ብጠግብ ተመስገን፣ ባጣ ተመስገን፣ ባገኝ ተመስገን፣ ቢያመኝ ተመስገን፣ ብድን ተመስገን፣ ሀብት ሲኖረኝ ተመስገን፣ ሀብቱ ሳጣ ተመስገን፣ ልጅ ሲኖረኝ ተመስገን፣ ልጅ ሲሞት ተመስገን። ታዲያ ሁሉን ነገር ስላደረገልኝ በዚህ ሁሉ እንዳመሰግን ስላደረገልኝ ተመስገን። ይገርም እኮ እንዴ ነው የሚያምኑት አባቶቻችን። የኛ እስከተመቸ ድረስ ነው እግዚአብሔር ወደን አመሰገን ብለን የምናስበው። ጥቂት ነገር ስትመጣ ከሱ መራቅ ማኮብለን ነው የምንጀምረው እንጂ አይደለም። ምንስ ቢፈጠር ከእግዚአብሔር ርቆ መፍትሄ ማግኘት ይቻላል? ይቻላል። ግን በትክክል እምነት ይሏቸዋል። እምነት ሲባል እንዲቀና ነገር አለ። ተፈጥሮን ሳይቀር ማዘዝ የሚችል ህግ ነው እምነት ማለት። ባህር አይከፈልም፣ በእምነት ግን ተከፈለ። ፀሐይ አይቆምም፣ በእምነት ግን ቆመ። ሰዓት ወደኋላ አይመለስም፣ በእምነት ግን ተመለሰ። አስቡ። አናብስት በሰው ፊት እንደ ድመት አይሆኑም፣ በእምነት ግን ሆኑ። እሳት ባህሪው ማቃጠል ነው፣ በእምነት ግን ቀዝቃዛ ሆነ፣ ውርጭ ሆነ። እሳት እያየ ይኸው በእምነት ሄኖክ ከሞት አመለጠ። እስካሁን አልሞተም። ይኸው ቀጥሎ ወደ እግዚአብሔር የቀረበ ኖህን እዩት። የንፍር ውሃ በምድር ላይ ዘነበ። ኖህ በመርከብ በስባረ እንጨት በተሰባረ እንጨት ማለት ነው። ከዚህ ዓለም የንፍር ውሃ የሚያድን ኃይል ያለው መርከብ እንኳን ነበረው። ታዲያ እግዚአብሔር ከሱ ጋር ስለነበረ በእምነት ወደ እሱ የመቅረቡ ምስጢር ያደረገው ነው። ዓለም በንፍር ውሃ በጥፋት ውሃ ሲጠፋ ኖህ ግን እስከነ ቤተሰቡ በመርከብ ዳነ። ሚስቱን፣ ልጆቹን፣ የልጆቹን ሚስቶች ነፃ አደረገ። ለዓለም ዘር ተረፈ። አያችሁ፣ ወደ እግዚአብሔር መቅረብ ያበራላችኋል ማለት ነው። በዘመኑ የኃጢአት ብዛት ሰፍኖ በነበረበት በዚያ ሰዓት ኖህ ግን ልቡ ብሩህ ሆኖ ተገኘ። ነቢዩ ሙሴ ስለሱ ሲመሰክር ኖህን ፍጹም ጻድቅ ሰው ነው። ሎጥም በተመሳሳይ ወደ እግዚአብሔር ቀርቦ ተገኘ። ሰዶም፣ ገሞራ፣ ሲዳማ፣ ሲባማ፣ ሲባዮ የሚባሉ 5 ከተሞች በእሳት ዝናብ ሲጥለቀለቁ በመሸሽ ዳነ። ይኸው መቅረብ ምንድን ነው የሚያደርገው ካላችሁ ያደርጋል። ስማችኋል። አሁን የምንጀምረው አይደለም ሃይማኖታችን። ከመላእክት ጀምሮ ወደ እግዚአብሔር የመቅረብ ምስጢር እንዴት እንደሆነ ይተረዳል። እንደቀላል አትቆጥሩ፣ እንዳታስቡ። ከዛውንም ሲቀጥል አብርሃምን ተመልከቱ። ጣዖቱ በሚመለክበት ማህበረሰብ ውስጥ ጎጅ ልማድ በሰፈነበት መንደር ውስጥ የተገኘ እንጨት እየጠረቡ ለጣዖት ተመልከቱ እየሰሩ ጣዖት እየሰሩ ይሸጡ በነበሩበት ማህበረሰብ ውስጥ የተገኘ ነው። ነገር ግን ልቡ ወደ እግዚአብሔር የሚመልስ እውነት የመፈለግ ስሜት መጣ። እንጨት ሊጣጣት ይሆናል ማሰብ ወደማያውቁ እግዚአብሔር ፍለጋ ደረሰ። እግዚአብሔርን ፈለጉት መለሰልኝ ብሎ ነበር። እግዚአብሔርን ፈልጉት ትልላላችሁ ብሎ ተናግሮ ነበር።
እግዚአብሔርን ፈልጉ ትጸናላችሁ የሚል ቃል አለ። የሚገርማችኋል አብርሃም እግዚአብሔር ሲፈልግ ተገኘ። ይሄ ወደ እሱ መቅረብ ማለት የህሊና ፍለጋ የህሊና ቀረቤታ ሁሉን ወደ ፈጠረው እግዚአብሔር ልቡ እየቀረበ መጣ። ሳያውቅ ቅድም መላእክት እንዳልኳችሁ ልክ እንደ መላእክት እሱ ፍለጋ መጣ። የፈጠረው ይሄን ሁሉ የፈጠረ ማን ነው? አንዳንድ ኃያላን ፍጥረታትን አምላክ እንደሆኑ ለማስቀመጥ ሞከረ፣ ግን ተጸጽኦ ያገኝባቸዋል። የአምላክነት መስፈርት ላይ የሉ። ነፋስን እንደ አምላክ ቆጠረ፣ ሲገደብ አየ። እሳትን እንደ አምላክ ቆጠረ፣ በውሃ ሲጠፋ አየ። ውሃን እንደ አምላክ ቆጠረ፣ ውሃን እንዲሁ ወደ ፈለጉት በመስኖ ሲወስዱ ወደ ተራራ ሊሄድ ሲበዘበዝ አየ። ተራራ ነው አምላክ አለ። አንዱ አንዱን ይበልጣል። ፀሐይ የመጨረሻ አምላክ ነው። ወዴት ሄደ? በምድር ደረጃ ፀሐይ ምን ይቀርባል? ፀሐይ ማታ ስትገባ ሌሊት ማን ይጠብቀኛል አለ። ስለዚህ የማይገባ የማይጠፋ ፀሐይ ያስፈልገናል። ከያችሁ የመጨረሻው አለ አምላከ ፀሐይ ተናበለን ያለ ወደ እሱ ሊቀርብ ፈለገ። የፀሐይ አምላክ አናግረኝ፣ ራስህ ተገለጥልኝ። እግዚአብሔር ለሚፈልጉት ቅርብ ነው። አብርሃም ድምፁ ሰማይ። ከቤተሰቦች ተለይ፣ ከዘመዶች ተለይ፣ ከመንደር ከሀገር ውጣ፣ እኔ ወደ ማሳየኝ ምድር ና። አብርሃም አላቅም። እንዴት ብዬ ማን ነው ብዬ አላለም። ምንም ጨለማ አልሆነበትም። ለምን? ወደ እሱ ቀርቧል። አንዴ በእምነት ከዛ ያመራላቸዋል አለ። የአብርሃም ልቡን አበራ። እግዚአብሔርን ወደ መፈለግ እስከመጣ ድረስ፣ ወደ እግዚአብሔር ለመቅረብ እስካሰበ ድረስ እግዚአብሔር ልቡን በሃይማኖት አበራው። አየህ፣ በላይ ህዋ ላይ የተንጠለጠለችን ፀሐይ በኬክሮስ የምትራመድ በነፋስ ግፊት የምትጓዝ ፀሐይ እንደ አምላክ የቆጠረ ሁሉን የሚችል እግዚአብሔርን ወደ ማየት ደረሰ። እግዚአብሔርን ፍኖተ ከላውዲ ሆነ። እግዚአብሔር ፍኖተ ከላውዲ ሆነ። አብርሃም ወዴት እንደሚሄድ እንኳን ባያውቅ አየህ፣ ልቡ ብርሃን ተሞላ። እግዚአብሔር የመፈለግ ስሜት ምን ያህል ብርሃን እንደሚሰጠን ልነግራችሁ አልችልም። ፍለጋው አይቆምም። እግዚአብሔርን አግኝቼዋለሁ ብሎ ከመፈለግ የሚቆም ቅዱስ የለም። ሁሌም ይፈልጋል፣ ሁሌም ያገኛል። መልካምነት እዚህ ውስጥ ነው ያለ። ከዚያ አብርሃም ሄደ፣ ተጓዘ። እግዚአብሔር ጋር መኖር ጀመረ። የፈለገውን አገኘ። ከዚህ በኋላ ምን ይፈልጋል? እግዚአብሔር ከመፈለግ ውጭ ሌላ ምን ይፈልጋል? እግዚአብሔር ከማግኘት ውጭ ሌላ ማግኘት የሚፈልገው ግኝት ምን አለ? ሁሉም ግኝቶች እግዚአብሔርን ከማግኘት በታች ናቸው። ሁሉም ፍለጋዎች እግዚአብሔርን ከመፈለግ በታች ናቸው። ሁሉም ሀብት ንብረት የምንላቸው ከእግዚአብሔር በታች ናቸው። መዝኖ መጣል ያስፈልጋል። ጽኑ ክርስቲያን ነው። የማይከዳ እግዚአብሔር ዘመድ ይከዳል። ማንኛውም ንብረትም ይጠፋል፣ ስልጣንም ይቀራል። እግዚአብሔር ግን በችግራችን ሰዓት የማይረቅ በደስታችን ሰዓት የማይለየን እውነተኛ ደስታ። አየህ፣ ለምሳሌ ከባድ ሐዘን ሲገጥመን የምንቋቋመው እግዚአብሔር ስንል ነው። ለምን? እሱ ደስታ ስለሆነ ራሱ እግዚአብሔር ደስታ ነው። ተፈሲ ኦ ወላዲተ እግዚእ ሐሴቶሙ ለመላእክት ያለው ቅዱስ ኤፍሬም። የመላእክት ደስታቸው ጌታን የወለድሽ ድንግል ሆይ ደስ ይበልሽ አላት ቤታቸው። የመላእክት ደስታቸው አዩ። መላእክት ሌላ ደስታ የለም። እዩ፣ ቅዱሳን ሌላ ደስታ የላቸው። እግዚአብሔር ነው። እግዚአብሔር ነው ያሉ ሰዎችን ሐዘን ራሱ ያሸንፋል። ከዱሩ ለሰው ልጅ ከባዱ ሐዘን አለ። እንግዲህ ከባድ ይበለው ሐዘን እንደምታውቁት የሀገር ወጥንጥቅ ሲወጣ፣ መከራው ሲመጣ፣ ሰው ሲሞት፣ ምን ሲሆን ሐዘን ነው ያሸንፋል። እንደምታውቁት አይደል? የምንቋቋመው እግዚአብሔር ስንል ለምን? እግዚአብሔር ደስታ ነው። ለዚህ ነው እመቤታችን በሚገርም በዮሴፍ ቤት ስትኖር ጌታን ወልዳ ሳለች ሚስቱ የሞተችበት መጥቶ ጌታን ካየ ሐዘኑ ይጠፋዋል። በማየት ብቻ እኮ ነው። ባሏ የሞተባት ሐዘን ውስጥ ሆና ትመጣለች ከዮሴፍ ቤት። እዛ ጌታ ከሕፃናት ጋር ሲጨዋወት ያገኙታል።
እየተናረቡ ቤታቸው ይቀየራል። ደስታ ስለሆነ ይከሩ ከዛ ሁሉም እንቀፉ በማለት ያስቸግሩ ነበር ነው የሚለው። እመቤታችን እያየች ዝም ብላ ተውታትንም ደስታቸው ነው። ለዓለም ሁሉ እንደወለደች ታውቃለች። ለዓለም ሁሉ እንደመጣ ታውቃለች። የኔ ግሌ ነው አትል። አሁን እናቶች እኮ ልጃቸውን የሚነካካ ሰው አይወዱም። በቃ እንደዚህ ሆነብናል፣ እንደዚህ ሆነብናል፣ እንደዚህ ሆነብናል። እመቤታችን ዝም ሐዘንተኞች በሙሉ ይመጣሉ። ተራ በተራ እያቀፉ ሐዘናቸውን ይረሳሉ። ለምን? ደስታ ነዋ። የዚህ ደስታ እናቱ ደግሞ እመቤታችን ቅድስት ድንግል ማርያም ደስታን ያስገኘች። ዓለም በሐዘን ውስጥ ነው የነበረ። ይህን ሁሉ ሐዘን የሻረ ደስታ። ይህን ነው ሲፈልጉ የኖሩት አባቶቻችን። እኛ ፍለጋ ምንድን ነው የምንፈልገው? ሰው በዚህ ዓለም ውድ ነገር ይፈልጋል። በጣም ውድ ነገር ቢያገኝ ደስ ይለዋል። ግን እንደ እግዚአብሔር ያለ ነገር ግን ያገኛል? እንደ እግዚአብሔር ያለ ሀብት ግን ያገኛል? ንብረት ይጠፋል፣ ሀብቱ ይሰረቃል። የማይሰረቅ ሀብት ሀመርነ ዘኢይከርቦ ሞገድ መዝገብነ ዘኢይረክቦ ሰራቂ። ይገርማችኋል። በጣም ይገርም እኮ ነው። ብሁእ ዘአግብሮ ለሐሪጽ ፄው ዘአጥዓሞ ለንሱ ውእቱ ኢየሱስ ክርስቶስ። አባ ጊዮርጊስ ዘጋስጫ የተባለ ኢትዮጵያዊ ሊቅ ሞገድ የማይቃወመው የማይቀርበው መርከብ ጀልባ ይለዋል። ሌባ የማይሰርቀው ሀብት በያመስኖ ጣፍ የወቁልቁን ይለዋል። ብነቀል የማያበላሸው ይለዋል። ሌባም የማያገኘው ይለዋል። ይህን ካለ በኋላ ምን ይላል? ብሁእ ዘአግብሮ ለሐሪጽ ዱቄቱን ወደ ምጸት የሳበው እርሾ፣ አልጫውን ያጣፈጠው ጨው፣ እሱም ኢየሱስ ክርስቶስ። አስባችኋል? በእኛ ውስጥ ስንት ዱቄት አለ? ወደ ምጸት የሚስብ እርሾ ያስፈልገዋል። አልጫ አለ፣ ይህን የሚያጣፍጥ ጨው ያስፈልጋል። ሀብት አለ፣ ይሄ እንዳይሰረቅ የሚያደርግ ራሱ የማይሰረቅ ሀብት እሱ ነው። ሞገድ ማዕበሉ ዓለም የማያገኘው ምን ያስፈልገናል? ጀልባ ያስፈልገናል። እሱም ኢየሱስ ክርስቶስ ነው። ይህን ወገኖች አብርሃም ይህን ፍለጋ ነው የወጣው። እግዚአብሔርን ያገኘ ዘር ንጹሕ ዘይፈሪ ውስተ ሥጋ ፈቁደ ንጹሐን፣ በንጹሐን ሰውነት በንጹሐን ሕይወት ላይ የሚያፈራ እውነተኛ ንጹሕ ዘር ውእቱ ኢየሱስ ክርስቶስ፣ እሱም ኢየሱስ ክርስቶስ ነው ይለናል። እና ምእመናን ወደዚህ ሕይወት እየቀረቡ በመጡ ቁጥር ዓለም ለእነሱ ተራ ነገር ትሆናለች። በዚህ ላይ ያለው ውጥንቅጡ የሐሰት ፖለቲካው፣ ዘረኝነቱ፣ ውጥንቅጡ ሙሉ ተራ ይሆናል። ለምን? እውነተኛውን አግኝተዋል። አብርሃም በዚህ ተደሰተ። ይስሐቅ ለመስዋዕትነት ቀርቦ ነበር። ይኸው የእሽታ ባይነቱ እግዚአብሔር እንደገና በበግ እንዲታደገው አደረገው። ይሄ ነው የቤተ ክርስቲያኑ ሀብት። ያዕቆብ በመሸሽ ይገኝ እግዚአብሔር ከሱ ጋር ሆነ አዳነ ማለት ነው። ዮሴፍን ወንድሞቹ ሸጡት ወደ ግብፅ፣ አብሮ እግዚአብሔር ተሸጠ። ዘምስለ ዮሴፍ ተሰይጠ ይላል። ከዮሴፍ ጋር የተሸጠ ይላል። ለምን? ዮሴፍ ወደ እግዚአብሔር ስለቀረበ፣ እግዚአብሔር ደግሞ ከዮሴፍ ጋር ነበር። እኛ ወደ እግዚአብሔር ስንቀርብ ከኛ ጋር ነው። አትርሱ። ዮሴፍ በዋህነት ከእግዚአብሔር ጋር ነበር። ወደ እሱ ቀርቦ ነበር። ልቡ ብሩህ ወጣት ሆነ። ተሽጦ በሄደበት በግብፅ ለጲጥፋራ እንደገና ተሸጠ። የጲጥፋራ ሚስት ክፉ ዓይኗን በእሱ ላይ ጣለች፣ ለዝሙትም ፈለገችው። ዮሴፍ ግን ልቡ ብሩህ ነበረ ከእግዚአብሔር ጋር ስለሆነ በእግዚአብሔር ፊት ኃጢአት አልሰራም ማለት። በዚህም የሐዲስ ኪዳን የመነኮሳት ምሳሌ ሆነ። የንጽህና አዋይ አስተማሪ ሆነ። ስለዚህ ዮሴፍ ወደ እሱ ቀረበ። ልቡም ብሩህ ነበረ፣ ፊቱም አያፈ። ለዚህ ከዚህ ድረስ ያወራናቸው የዘመነ አበው ቅዱሳን በሙሉ ወደ እግዚአብሔር የቀረቡ ናቸው። ከእግዚአብሔር የራቁ ደግሞ በጣም የተጎዱትን ማንሳት ይፈልጋል። ስለዚህ
እግዚአብሔር አምላካችን ወደሱ ብንቀርብ የሚያሳፍር አይደለም። ደጋግ ቅዱሳንን አምላካቸው ተብሎ ሊጠራ አያፍርባቸውም። እነሱም በሱ አያፍሩ። ቢለምኑ ይሰሙታል። ባይጮሁ እንኳ የልባቸውን ትርታ አውቆ ያደርግላቸዋል። በዘነበለነስ አለው ይውፍታል። የሚፈልጉትን የሚያስፈልጋቸውን አስፈኑ አውቆ ያደርግላቸዋል። ስለዚህ እግዚአብሔር አምላካችን እንቅረብ ስንል ዝም ብለን አይደለም፣ ምስክሮች አሉ። እንዲሁ አሁን ዝም ብለን እኛ አሁን የፈለግን አይደለም። የቀደሙ ብዙ እናቶች ብዙ አባቶች ተጠቅመውበታል። ወደ እሱ ቅረቡ ይላል መዝሙረኛው። ስለዚህ በዮሴፍ ላይ እናቆማለን። በምንችለው ደግሞ በቀጣይ ጊዜያችን በዘመነ ኦሪት እንዲሁ ደግሞ ወደ እግዚአብሔር ቀርበው እግዚአብሔር ደግሞ ምን እንዳደረጋላቸው እያየን የእኛን ሕይወት እያነጻጸር እንቀጥላለን ማለት ነው። በነበረን ጊዜና ሰዓት አምላካችን የተመሰገነ ይሁን። እኔም ተናግሬያለሁ። ተናግሮ ከማጥፋት እናንተም ሰምታችኋል። ሰምቶ ከማጥፋት ይሰውረን። እንዘ ከማኮድ ልወት ሌተ አዳነ ከኒ በብዛት ሳይልከ ሴባ ከብዙ በሁሉ ጊዜ ወሁሉ ማለት ነው። እስመ ኪያከ ይሴብሑ ኩሉ ኃይለ ሰማያት ወለከ ስብሐት ለዓለም።